ሴትነት አለ ወጣትነት አለ ደግሞ ስራ ፈጣሪ መሆን አለ 3 ቀን በሳምንት አግኝተ ነው ከዛ ይቀርውን 3 ቀን በራሱ ካለጠና ሰዎችን ለማስተማር ለማብቃት የራስ ዝግጅት ደግሞ ይፈልጋል ታቲጂ ነው መመረቅ የጀመረ እደግ እየተባልኩ ገንዘብ ሲገኝ ወይ መብላት ወይ መጠጣት ወይ መዝናናቱ ነው ቀድሞ የሚመጣው ጭንቅላታችን ውስጥ የእናቴ ራሱ ያመመረቅ ያበሻዬን እኔ ገዛውላ ታራታይ ሴት አስጠኞች ተብሎ ነው ሲለጠፍ ምናየው ውጤት ተመለኪያችን ከታች ለሚነሱ ፍርሃት ለሸበባቸው ከፍታውንም ዝቅታውንም ጤና ይስጥልን እንደምናላችሁ ፋና ፖድካስት ጀምሯል የእንግዳ ሰዓታችን ላይ ደርሰናል ዛሬ በእንግዳ ሰዓታችን ስለ ስራ ፈጠራ ልናነሳ ነው ወጣትነት ስራ ፈጠራ ደግሞ ስኬትን እናነሳለን እንግዲህ በውጣ ውረድ ውስጥ እንዴት ነው ከስኬት ጋር መገናኘት የሚቻለው የሚለውን ሐሳብ ለማንሳት ከስራ ፈጣሪዋ ከወጣት ስራ ፈጣሪዋ ሰላማዊት አለሙ ጋር ቆይታ እናደርጋለን እሷ እንግዲህ በጣም ብዙ ስራዎችን እየሰራች ያለች ወጣት ናት ደግሞ ፊደል ቱቶሪያል በሚል እሱንም ለብዙዎች መድረስ ይችላልች ያ ማለት ተማሪዎችን ከመምህራን ጋር ማገናኘት የቻለች ወጣት ናት ከሷ ጋር ቆይታ እናደርጋለን አብራችሁን ሁኑ ዛራ መኮንን ነኝ እንኳን ደህና መጣሽ ስለተገናኘን በጣም ደስ ብሎናል እንኳን ደህና ቆያሽኝ እኔን ስለጠራሽኝ አመሰግናለሁ በዚህ ድምጽ እንቀጥል እሺ በደም ጮክላለሁ ሻንጂ ነው ኃይሉን ለዚህም ተጠቀሚበት ብዬኮና አይደል ስራ ፈጠራው ላይ ብቻ ከሚሆን እንዴት ነሽ እግዚአብሔር ይመስገን እንዴት ያያረገሽ ነው ወጣትነት ደግሞ ባለ ሀብት መሆን የሁለተኛው እርግጠኛ አይደለሁኝም ገና መንገድ ላይ ስለሆነ ሀብታው የሰው ሀብትም አለኮ እሱ ማለት ነው እሱ እንኳን በደንብ አለ በብዙ ነገር መትረፍ ቀላል አይደለም ብዬ እሱ ልክ ነሽ ግን ጥሩ ነው እየሞከርን ነው ጥሩ ነው እንደ ልፋታችንም ደግሞ የተወሰነ ያህል መስመር እያያዘ ነው ቆንጆ ነው በጣም ቆንጆ እሺ እንግዲህ ዛሬ ልናወራበት ያሰብነው ሐሳብ እንዳልኩሽ ወጣትነት ደግሞ ስኬት ከዛ ለመሰበር አሁን አንቺ እንግዲህ 2010 ላይ ነው የተመረቅሽው አዳማ ዩኒቨርሲቲ በኢንጂነሪንግ ከዛ በኋላ 3 ያህል መስሪያ ቤቶች ሰርተሻል ከዛ በኋላ ግን የራስሽን ስራ ነው የጀመርሽውና እንዴው ብዙዎቻችን የለመድነውም ስለሆነ ግቢ ሆነንም እንደምታውቂው ሰናወራ የሆነ ቦታ ተቀጥሬ ምናምን ነው የሚባለው አይደል ፍርሃት ይሸብበናል አለመቀጠር በራሱ ያስፈራል ከሆነ መስሪያ ቤት ወጥቶ ደግሞ የራስን ስራ መጀመር ደግሞ ድፍረትም የሆነ ውስን አድርጎ የቸገረኝን ያህል ቸገረኝ የተከፋውትን ያህል ከፋ የሚያጣው ይምጣ ብሎ ለመወሰን ትንሽ የሚከብደን ይመስለኛል ብዙዎቻችን ላይ ያለ ስለሆነና ምን ስትሆኝ ያሰብሽው ነው ሀሳቡ እንዴት መጣ እኔ ዩኒቨርሲቲ ተማሪ እንዳልሽው አዳማ ዩኒቨርሲቲ ነው ኤሌክትሪካል ኢንጂነሪንግ ተማርኩትና ከራሴ ችግር ነው መጀመሪያ የሚጀምረው እንደመጀመሪያና ሲጀምረው ድርጅት አስቤ አልነበረም ለተመናገር ግን 3ኛ አመት ያለው ወደ 4ኛ አመት ሳልፍ ይሄ ራሴን ሰፖርት ማድረግ ፈልኩኝ ፋይናንሻሊ በጊዜው አባቴ ትንሽ ታሞ ስለነበረ በቃ እስኪ ራሴን ደሞ ለቻለ የራሴን ወጪ ቢያንስ ዩኒቨርሲቲ ቢያልኩና እዛው አዳማ ላይ 1-3 ወረቀቶች ለጠፍኩኝና ቃስጠኝ ይፈልጋሉ ብዬ ከዛ በኋላ ወላጆች ኮንታክት አደረጉኝ እዛው ግቢ ተማርኩኝ ያለ ከዛ አይ ቲንክ በመጀመሪያ አመት ላይ 3 ተማሪዎችን አገኘው 2 ኬጂ ተማሪዎች አንድ ደግሞ 7ኛ ክፍል ተማሪ ነበረች ትምህርት ግን ጎበዝ ነበርኩኝ በጣም ይሄ ቶፕ ኦፍ ማይ ክላስ ባልባልም ግን ትምህርት ላይ ጎበዝ ነበርኩኝ ኢንጂነሪንግም ደግሞ ስንማር ማትስ ፊዚክስ ቀላል ነው ለኛ ስለዚህ እነሱን ኤዲቶር ማድረግ ጀመርኩኝ ቤት ስለዚህ ያኔ ራሴን ቻልኩኝ 4ኛ አመት 5ኛ አመት ከዛ ደግሞ ይሄ ፕራክቲስ ነው ኢንተርንሺፕ አዲስ አበባ ነበር መልሼ ወጣሁት እዚህም ስመጣ በለቤት አሁንም ልክ እንደዚህ ማስታወቂያዎች ከዛ በሰው መጥቶ ቱቶር አድርገ ነበር እዚህም ኢንተርንሺፕ ይያለው ከዛ ጨረስኩኝ ዲግሪን ጨረስኩኝ ስንት ነበር ግን የሚከፍሉት ያኔ 3 ሰው አገኘሽ በጣም ትንሽ ቀዳዳሚ ሞላ ነው ግን አዎ እንደው መጀመሪያ አሁን ለጊዜ ቢሮ አወራዋለሁና ያኔ እኮ የሚከፈለኝ የመጀመሪያ ቱቶሪንግ ስራ ሲከፈለኝ 400 ብር ነበር የሚከፍሉኝ ለሁለት ልጅ ለዛው ከዛ ሁለተኛው ቤት ደግሞ እንደዛ 600 ብር ነበር የሚከፍሉኝ 1000 ብር ያኔ በጣም ብዙ ነበር ብዙ ነው 1000 ብር ዩኒቨርሲቲ አይ ብዙ ነው በጣም በቂ ነበር ከዛ ሁለተኛው አመት እዚህ አዲስ አበባ ግን ጥሩ ነበር አዲስ አበባና የአዳማ እንትን የክፍያ መጠኑ በጣም ይለያያል እዚህ ስመጣ ግን እስከ 1008 ይከፍሉኝ ነበር ለሁለት ልጆች እዚህ በጣም ጥሩ ብር ነበር በሳምንት 3 ቀን በወር ማስጠናውና ከዛ እዚህም በቃ ጥሩ ገንዘብ ነበር ማገኘው ከዛ ያልኩኝ ተመረኩኝ ዲግሪም ጨረስኩኝ ከዛ መልሼ ወደ አዲስ አበባ እዚህ ቤተሰቦቼም እዚህ ስለሆነ ያሉት
መጥቼ እዚህ ስራ ያገኘሁትኝ በአንድ ወሬ ነው ግን በተማርኩበት አልነበረም በሴልስነት ኢንዱስትሪ ላይ ገባሁ እሱን ቀን ቀን እየሰራሁ ማታ ማታ ግን ቱቶር አደረግ ነበር ተማሪዎችን ከዛ በቃ ይሄ አመት 2 አመት ያህል ቱቶር አድርጌያለሁ እና እንደውም መጀመሪያ አመት ላይ ወደ 4 ልጆች 5 ልጆች ነበሩኝ ሁለተኛ አመት ላይ በጣም ብዙ ተማሪ ሆነ እና ያኔ በጊዜው 6 ልጅ ነበርና 6 ልጅ ለአንድ ሰው በጣም አስቸጋሪ ነው እና ሰኞ ሮብ ልጆች አሉኝ ማክሰኞ መስከረም ልጆች አሉኝ የዊኬንድ ልጆች ነበሩኝና ብር በጣም ነበር ማገኘው በዛው ልክ መባከኑ በዛው ልክ በቃና ረፍት የሚባል ነገር አይታሰብም ቀን ማን ኖርማል ስራ ነው ያኛው ከዛ ግን ይሄ ወይ ነገር ኦንላይን ባረጋው ቢያንስ የትራንስፖርት ወጪን ቀንሳለው ከዚህ ዛምልበት ምክንያቱም አንዷ ልጄ ሰሚት ነበርች ማስጠናት አንዷ ቦሌ ማተሚያ ነበረች ተሰምት ገርጂ ነበሩ እና እዚህ ዛ ማለቱን ስላስቸገረኝ ይሄ ነገር እስኪ ኦንላይን ባደርገው ለኔም እንትኑን ይቀንሳል በሚል ነበር መጀመሪያ ያሰብኩት ከዛ ሪሰርች ሳረግ የተለያዩ እንትኖችን ስለዚህ ደግሞ ከፍ ብሎ የሚሰራል ደግሞ ጓደኞችን ደግሞ ይጠቁኛል ቱቶር እናድርግ ብለው ማለት ነው ስለዚህ እኔ ግን ቱቶሪንግ ስራ ይሄ ሰው ሪከመንድ ያደርጋል ጥሩ ካስጠናሽ ልጅን ሌላ ወላጅ ያቃል ወላጅ አንዱ ባንዱ ይመጣል ከኔም አልፎ ሌሎችም በቃ እኔ ስለማልችል ጓደኛዬ እያለን ነበርና በቃ ስለዚህ ይሄ ነገር ለካ ያድጋል ብዬ በቃ እንደ ካምፓኒ ቢክ 3 አመት ከሰራው በኋላ ወስ 3ኛ አመት ሳልጨርስ አካባቢ ነው ላይሰንስ አውጥቼ ቢሮ ተከራየውና ከዛ ቱቶሮች ሪክሩት አድርጌ በቃ ቤት ለቤት መላክ ጀመርኩኝ እዚህ ተጀመረው ራሴን ከትራንስፖርት ውጪ ለማዳን በሚል ነበር ወደ ስራ ተቀየረ ቤት አትላኩልኝ ማለት ስትጀምሪ ምን አሉ ወይስ ያው በቤት እንዳልሹ ችግር ስለነበረ ነው ግን አሁን ዩኒቨርሲቲ ስንማር እንደምታውቂው አንዱ ጋር እንደውላለን ካንዱ እንቀበላለን ደሞ አንዱ ጋር እንደውላለን ዘመድ ያብዛለን ይያለን ያኔ ደሞ ብር የሚሰጥም አይጠፋም ያለው ምን ላርግ ይላል ያው ተማሪ ስትሆኝ የመባባቱም ነገ ተስፋላቸው ብሎ የማሰቡም ነገር ስለሚኖርና እርግፍ አርገሽ ተውሻንቺ ከምንም ገንዘብ መቀበልን 1000 ብር አኖረችሽ ያው መጀመሪያ አመት ላይ እንደዚህ ሁለተኛ አመት ላይ አረካኒም አልፎ ለቤተሰቡ ለመስጠት ጀመረ ነበር እና ተመረቂም ተጣልማ በቃ በደንብ ይከፍልም ስለነበረ ግን መጨረሻ አመት ላይ ትዝ ይለኛል የተወሰነ ብር እንደው መቀለናቴ እስኪ ደሞ ያልኩኝ መስጠት ጀመረ ነበርላ እና እነሱ ራሳት ይጂ ነው መመረቅ ጀመረ እደግ እየተባልኩኝ እሺ እና እንደዛ ነው እነሱም ብዙ ምን ተናላሉ በቃ ኦሬዲ ያለኝ ያለ ይሄ ያለ ስላቸው በቃ እሺ ያሉ በጊዜው በነበረው ነገር ብዙም ተናላሉና ያኔም ደግሞ እንደ ብዙ ቤተሰብ እንደዚህ ሚልክ ምናምን አልነበረም እኛ ጋር እናትና አባቴ ሁሉም ነገር ከበር አድርገው ስለነበር ያስተምሩኝ ነበረው ይሄ ብዙ ሚልክ ቤተሰብ አልነበረንም ስለዚህ በቃ እነሱን አስቆሜ እንደውም ቶሎ 5ኛ አመት ላይ ወደ ቤተሰብ ማገዝ ነበር የገባሁት በጣም ደስ ይላል ምን አሁንም እዚያው ግቢ ውስጥ ላቆይሽ ገንዘብ ስናገኝ እንዴት እንደሚኮን ይታወቃል አይደለ በቃ ገንዘብ ሲገኝ ወይ መብላት ወይ መጠጣት ወይ መዝናናቱ ነው ቀድሞ የሚመጣው ጭንቅላታችን ውስጥና የተላከችው ገንዘብ እዛው አልቃ የምትመለስ ይኖራል አንዳንድ ደግሞ ብለሆች አሉ ይዘው ቆጥበው ወር ጠብቀው ቤተሰብ እንዴት ያስተማራቸው እንደሆነ የሚያውቁም አሉና በዛ መልኩም ይታለፋል ስለዚህ አንቺ ጋር ገንዘብ መምጣቱ አበድርኝ የሚለው ሰው መጣን ከፍ ማለት እኔ ብር አለኝ እኮ የማለቱ ነገር አልነበረ ታዲያ ማለት ያስጀመረኝ ራሱ ለከ ይሄ ራሴ መቻሉ ስለነበረ ኃላፊነቱም ነው በጊዜው ስለነበረ ብዙም ሞዲ ወዲያ አላልኩኝም ነገር ባህሪም ደግሞ እኔ በጊዜው እንዲወጣው ጣምር ሰው ማልነበርኩም ዝምተኛ ስለነበርኩኝ ብዙም ያኛው ነገር አላስቸገረም ግን ደግሞ ትልቁ ደግሞ ይሄ ኃላፊነትን በቃ የነበረው ሳለቅ ይሄን አስተካክዬ ይሄን አድርጌ የሚለውም ነገር ስለነበረ ደግሞ ተመረቂ ደግሞ ስትኝም ብዙ ነው ወጪ ተንታቂዎች ተጠቅነ ፕሮግራሙ ብዙ ነው ከሁሉም እንድቀርም ስለማልፈልግ ብዙ ነገር ወደ ራሴ ከዛ የሚቀርው እንደው ወደ ሌላ ነው እንጂ ወዲያ ማለት አላስቸገረኝም ልብስሽንም ጫማሽንም ቻልሽ የእናቴ ራሱ ያመመረቂያ አበሻዬን እኔ ገዛውላት ታራታይ አጋጣሚ ነው ለሷ ራሱ ያመመረቂያ አበሻዬን ገዛታይ ልብሴንም ጫማዬንም ሁሉንም ቻልኩኝ አይ ልብ በ40 አመት አይሰራም ማለት አንቺ ልብ በዚያኛው አመት ደርሶሻል መጀመሪያ ገንዘቡም ልቡም እኩል እየመጣ ነበር ማለት ነው እሺ ስለዚህ ወደዚህኛው ስትመጪ ኦንላይን ሲሆን ደግሞ
መባከኑ ይቀርና ብዙ ቦታ መርገጥሽ ይቀርና በየቤታቸው መድረስ አለ ግን በዚህ መሃል ቴክኖሎጂው በራሱ ላይ ያግዝ ይችላል አይደለ ሁሉም ስማርት ስልኮች ላይኖሩ ይችላል የተመቻቸ ሁኔታ ውስጥ ላይኖር ይችላል እንዲው ከመሐረቡ እየፈታ ልጅ ጥሩ ደረጃ ይድረስ ብሎ እያስጠና ሊሆን ይችላልና እሱ በራሱ ፈተና አልነበረም ታዲያ አዎ ለምሳሌ በቃ መጀመሪያ ልክ እንደ ድርጅት ብለን ልክ ሲጀምረው ምን አደረገኛ እንዴት ነው ቲም አቋቋምኩኝና ሶፍትዌር ዴቨሎፕ እንዲያደርጉ ዌብሳይት እንዲሰሩ ከዛ ዌብሳይቱ ደግሞ ወላጅ ገብቶ ቱቶር ሪኩዌስት እንዲያደርግ የቱቶሩን ምንድነው ባክግራውንዱ ምንድነው ልምዱ ሚለውን አይተው እዛ ላይ እንዲመርጡ ከዛ ደግሞ ኦንላይን ላይ እንዲማር ነበር ልጆቹ ዌብሳይት የተሰራው ከዛ ልክ እንዳልኩ ግን የኢትዮጵያ ኮሚኒቲ ገና ነን አይደለም በፊት አሁን ራሱ እንቸገራለን ይሄ ያንደኛ መማት ያለባቸው ነገሮች ያለ መሟላት አለ ኢንተርኔት ላፕቶፕ ምናምን ለኛ ተጨማሪ ነገር ነው በጣም እንደ ቢዝነስ ነው የሚሆነው በቃ ዌብሳይቱ ተሰርቶ ተጠቀሙ በዚህ ቡክ አርጉ ምናምን ስንል ማንም ሳይጠቀመው እና ትልቁ ለርኒንግ ምን እሱ ነበር አንዳንዴ ወላጅ ምን ይፈልጋል ተማሪ ይፈልጋል ብሎ ነው መጀመሪያ ያለበት ማንም ሰው ስራና እሱ ተሰራ ወጪ ወጥቶበት ነው የተሰራው ከዛ ወላጅ ጋር ሲደርስ ግን ወላጅ በዌብሳይቱ አይደለም አገልግሎትን ይፈልጋል ጥሩ አስጠኝ ይፈልጋል ቤቱ ሄዶ እንዲያስጠናው ይፈልጋል መታመኑን ይፈልጋል ይሄ ትምርታቸው ጎበዝ ነው ይሄ ብቻ የሚፈልጉት ሪኳየርመንቶች አሉ ግን ሶፍትዌሩ አልነበረም ወላጅ የሚፈልግ የነበረው ስለዚህ አየን ግን ወላጅ የማይፈልገው ነገር ወላጅ ላይ መግፋት ሆነብንና በቃ ይሄን ሲስተሙን ሆልድ እናድርገው ብለን አገልግሎቱን ወደ መስጠት ሄድን እና ሲስተሙ በመጀመሪያ በቃ ምንም ጥቅም አልነበረው ተሰራና ተቀመጠ እንጂ ከዛ ስንል በአካል ነበር ብዙ ነገር የመጀመሪያ ላይ አይ ቲንክ 100 ቱቶሮች ሪክሩት ማስታወቂያ ወጣውና 100 አስጠኝ መጣ እነሱን ፈተና ኢንተርቪው ያደረግን ከዛ በመጀመሪያ አመት ላይ 10 ወላጅ ነው እኛ ጋር አገልግሎት ያገኘው በቃ ኢንታየር ይር ማለት ነው 10 ኮንግሬስ የ6 ብቻዬን ያስጠናው እንደ ሪዲሲዮን 10 ነበር 10 11 በቃ እነሱን ቤት ለቤት ቱቶሮችን ልከን አስጠኑ ጥሩ ነበር ከወላጅ የነበረው ምላሽም ቆንጆ ነበር ግን ኦንላይን የምትለዋ ነገር በጣም አስቸጋሪ ነገር ከዛ በጊዜ ቀስ ይያልን ግን እንደ ሁኔታው እያላመድን ነው ያመጣነው ወደ ኦንላይን አንዳንዴ እንዳልሹ ነው በአካል የተገናኘ አይነ ላይን እየተያዩ ነው እንጂ ደግሞ ምንድነው መዘናጋቱም ይኖራል ተብሎ ይታሰባል መቆራረጡ መሃል ላይ የኢንተርኔቱ ሊሆን ይችላል ከዛ ደግሞ ደስተኛ የማይሆኑ ቤተሰቦች ይኖራሉ ሁሉ ነገር ተሟልቶ እንደው ስብሰባ ላይም ደስተኛ የማይሆኑ አሉ እንኳን ልጅ ማስጠናት ላይ አይደለ ተኩራት ስለሚፈልግ ሁሉም ነገር በሚል ከዛ እንደዛ ያለቀጠለና በጥቂት ሰዎች የተጀመረ አሁን 600 ደርሷል እንዴት ሆነ ደግሞ እሱ በመላ ሀገሪቱ አይደለም ይሆነ እሺ መጀመሪያ አመት እንደዛ ይሰራል ሁለተኛ አመት ላይ በቃ በደም ማስተዋወቅ ጀመርን ከዛ ቢሮም ሰፋ አደረገ መጀመሪያ ከራይ 9 ካሬ ቢሮ ነበር ስለዚህ እኔ ከተቀመጥኩኝ አንድ ቱቶር ነው የሚቀመጠው በተራ ነው ሰው የሚገባው እዚህ ቲም ይባል ነገር የለም ፋይናንስ የለም ከስተመር ሁሉም ነገር ነው ይሰነበርኩኝ ትንሽ ከዛ ቢሮ ሰፋ አደረገን ወላጅ የሚያናግር ሰው ተቀጠረ ለብቻ አይቲ ለብቻው ሂሳብ እንትን የሚል ሰው ለብቻው ማናቃቸው ብዙ ነገሮች ነበሩ እሱን ያስተካክልን ባለሙያ መጣ ከዛ ምን ቀጥረም ሰው ብዙ ሆነ ከዛ ቤት መጀመሪያ አመት ላይ ስንል ወደ 70-80 ወላጅ መጣ ከዛ በኋላ ደግሞ ድርጅቶችን እንትን ማናገር ጀመረ ከዛ ድርጅቶችም ደግሞ ተማቻቸውን ይሰጡን ጀመረ ድርጅቶች ማለት ምን አይነት አሉ ከህፃናት ጋር የሚሰሩ በጣም ብዙ ድርጅቶች አሉ እንደዘኛ አገልግሎት እኛ ባቀረብነው መንገድ አይተቀሙም ነበር ስለኛ ራሱ ስናናገራቸው ለነሱ አዲስ ነበር ግን እስኪ ሞክሩት ከዛኛ ጥሩ አገልግሎት ይኖራናላችሁ ሞከሩን ከዛ አንዱ ለአንዱ ሲለን በጣም ብዙ ድርጅቶችን ደግሞ ማገልገል ጀመርና ሲል አሁን አምና ኤሌመንተሪ ሃይ ስኩል አልፈን ዩኒቨርሲቲ ላይ ራሱ 5 ክፍለ ሀገር ላይ ሰመራ ዩኒቨርሲቲ ጅማ እና ዋጃሞ ወልቂጤ ዩኒቨርሲቲ ድረስ ሁላ ተማሪዎችን ኤግዚት ኤግዛምስ ከማዘጋጀት ቋንቋ ቱቶር ማድረግ ትምርታቸውን ማገዝ ብለን 4000 ተማሪ እስካሁን ቱቶር አድርገናል ለማል መስታወን 3ኛ አመት ወደ 4 አመታችን እየሄድን ነው እዚህ አመት መጨረሻ 4 አመት ይሞላናል በጣም ብዙ ነው አዎ ከዛ እንግዲህ ሰዎችን ለማስተማር ለማብቃት የራስ ዝግጅት ደግሞ ይፈልጋል አንቺ እንዳልሽው አዳማ ዩኒቨርሲቲ ተመረቅሽ ጨረሽ ከዛ ሌሎች ስራዎችን ሰርተሽ ነው ወደ ግል ስራሽ የመጣሽውና በዚህ መሃል ደግሞ አሁን ተማሪዎች በጣም ፈጣን ናቸው ይባላል አይደል ዘመኑም ያገዛቸው ነው ቴክኖሎጂውም ስለሚያገዝ በጣም ፈጣን ይሆናሉ
ስለዚህ እኩል ብቻ ሳይሆን በልጦ ለመገኘት ቀድሞ ለመገኘት በደንብ ደግሞ የመምህራኑ ዝግጅት የሚያሰለጥነው የሚያስተምረው ሰው ዝግጅት ያስፈልጋል ብዬ አስባለሁና ስትለዩ የምትለዩበት መስፈርት አለ ቀድምም በፈተና ነው የሚገቡት ስላልሽኝ እንዲው የሚሰሙን የሚመለከቱን አድማጭ ተመልካቾቻችን የትኛው ይሆን ፍላጎትም ካላቸው እሱን እንዲው አውቀውት ቢመጡ ብዬ ነው ስለዚህ በአስጠኝ በኩል መጀመሪያ ስንጀምረው ያደረግነው የነበረው በቃ ትምርታቸውን ጎበዝ ናቸው ፈተና ፈተናን ኢንተርቪው ያደርጉና በቃ መላክ ነበር ከዛ ወላጅ ይገናኛል ከዛ በኋላ ራሱ አስጠኝው የተማሪውን ፍላጎት አሰሳርጎ ምን ብሎ ይሰራ ነበር እኛ ግን እንደ ሪኳየርመንት አሁንም ድረስ ያለን አንድ ተማሪ እኛ ጋር አስጠኝ ሆነ መግባት ይችላል ግን ሁለተኛ ዓመትና ከዛ በላይ መሆን አለባቸው ከትምህርት ላይ ጎበዝ መሆን አለባቸው የትምህርት መረጃ ያቀርባሉ ከዛ ፈተናን ፈተናለን ፈተናውን ሲያልፉ ደግሞ ኢንተርቪው አለ ኢንተርቪው ደግሞ ብዙ ነገር ያካትታል እኛ የምናያቸው ነገሮች አሉ ከዛ ደግሞ ከተማሪ ጋር እንዴት ነው ኢንተራክሽናቸው እንዴት ነው የሚያስጠኑት የማስረዳት አቅማቸውን ደግሞ በሱ ላይ እናያለና ሪኳየርመንቱ ይሄ ነው ከዛውን ዲግሪም ማስተርስም ያላቸው አሉ አሁን እኛ ማስተርስ ሰፖርት የሚያደርጉት ሰዎች ከማስተርስ በላይና ማስተርስ ያላቸው ናቸው ስለዚህ ሁሉም በየሌቭሉ አማማት ያለባቸው ነገር አለ እዚህ ላይ ኤሌመንተሪ የዩኒቨርሲቲ ተማሪ ሊሆን ይችላል ለሃይ ስኩልም ዩኒቨርሲቲ ተማሪ ሊንቀጥር ይችላል ግን ለዩኒቨርሲቲ ደግሞ ዲግሪ ያለው ሰው ያለ በሃይራርኪ ነው የምናደርገውና ሪኳየርመንታችን አንደኛው እሱ ነው ከዛ ግን እኛ አሁን ለቱቶሮቹን መቅጠር ብቻ ሳይሆን የማብቃት ስራ ደግሞ መስራት ጀመረ ስለዚህ ስራው ራሱ ያሳድግሽ የለ የሚያስፈልገው ነገር ቱቶሮቹን ትሬኒንግ እንሰጣለን አሁን ሳይ ፔዳጎጂ መምህርነት የተማረ ሰው ሊያውቅ ይችላል እንዴት ዲሊቨር መደረግ እንዳለበት እያንዳንዱን ይሄ ትምህርት ላይ ያሉ የሚሟሉ ነገሮች ነው ትምህርት ጎበዝ ነው ማስጠናት ይችላል ግን ይሄ ቴክኒካሊ የሚያስፈልጉ የሚያግዙ ነገሮች አሉ ስለዚህ እነሱን እንዴት ነው ልጆችን ማስተማር የሚቻለው የሚለውን መንገዱን ማለት ነው ደግሞ ትሬን አድርጋቸዋለን እዚህኛ ጋር ኳሊፋየር ነው ስንላቸው ወስደን ትሬኒንግ እንሰጣቸዋለን በሱ ትሬኒንግ መሰረት ደግሞ እዛ ሄደው ቱቶሪያል ያደርጋሉ ችግር ሲያጋጥማቸው ደግሞ ይሄን አግዙን ይላሉ ሪሶርስ ከመስጠት አንፃር ሁሉ ነገር ደግሞ ሰፖርት እናደርጋቸዋለን ቱቶሮች በጣም ቆንጆ ምን ታዘባለሁ መሰለሽና ብናወራበት ደግሞ በጣም ጥሩ የሚሆነው ሴት አስጠኞች ተብሎ ነው ሲለጠፍ ምናየው ወይም በአጋጣሚ የምንሰማው ለምን ይሆኑ ወንዶቹ የተረሱት እላለሁኝ ወንድም እንዳለው እንደ ሌሎች ሴቶችም ወንድም እንዳላቸው ሴቶች ሆኜ እንዴው ባገኝሽ መጠየቅሽ አንዱ ይሄ ስለሆነ በየ ያሰብኩት ጥያቄ ነውና ምን ይመስልሻል ምክንያቱ እና ደግሞ እናንተስ ጋር ያለው ሬሾውን ብናየው ማለት ምጣኔውን ብናየው በወንዶችና በሴቶች መካከል ካሉት አስጠኞች መካከል አይልክሽ በጣም ብዙ የሚጠይቀለን ነገሩና እኛም ስንጀምር ደግሞ 95% ሴት ቱቶር ብቻ ነበር ሴት አስጠኝ ብቻ ብለን ነው የጀመርነው ራሱ ከዛ ከወላጅ በኩልም ስትመለከቱ ይሄ አሁንም ይሄ ወንዶች ዲስክሪሚኔት ያደርጋሉ ግን ሴት ስትሆኚ ይሄ እናትነቱ አለ ይሄ ደግሞ እህትነት ብቻ በሴትነት የሚገኙ ባህሪዎች አሉ ስለዚህ ወላጅ እሱን ይፈልጋል የኬር ማድረጉን ፔሸንት መሆኑን እንደዚህ አይነት ባህሪዎች አሁንም ድረስ በሴቶች ላይ ብዙ ይታያል ከወንዱ አንፃር ሲታግሶ ልጁ ተነጫነጨም አልተነጫነጨም ገባውም አልገባውም 10 ድገሚልኝ ቢልሽም ባይልሽም ሴት ሞር ፔሸንቱና የመጠበቅ እንትኑ እንደዛ ነው ትንሽ ቆጣ ማለት ግን አያስፈልግም የወንድ ግልምጫ እሱም ግን ህፃናት ሲሆኑ በተሻለ አቅም አሁንም ድረስኛ ህፃናት ሲሆኑ ሴት ነው የምንመድበው ሞር ይሄ እንዳልኩሽ እንክብካቤው የእናትነት ስለሚፈልግ ሴት ደግሞ ሲሆኑ ሴት ነው እሱ ደግሞ ከመግባባት አንፃር ሌላም ነገሮችን ወላጅ ከኢንተራክሽን ከሚፈራው አንፃር ሴት ከሆነ ሴት ነው እንትልበት ግን ለወንድም ሴት ሲጠየቅ አንዳንዴ እንዳልሽ ነው ግራ ይገባል ለምን ያለሽ ግን ከሴፍቲ አንፃር ነው ወላጆች ለልጆቻቸው በቃ ይሄ ሴፍ መሆኑን ከመፈለጉ አንፃር ይሄ ምንም ነገር አታደርስም ሴት በሚለው እንትን ነው ግን እኛም ስንጀምር እንደዛ ነበር ግን አሁን በተሻለ አቅም ይሄ አስጠኙ ወንድም ቢሆን ጎበዝ ከሆነ ይሄ ትምህርት እንትን ካሟላ ከዛ ደግሞ ህጋዊ ነገሮች ካሟላና ይሄ ነገር ኢቫሉዌት ካደረግን አይ ለምሳሌ ወንድ ከሆነ እንደዚህ ወንድ አስጠኛ ያለ ስለዚህ ታማኝ ነው ይሄ ያለ ከኛ ጋር እንደዚህ ሰርቷል ልምዳቸውን ስትናገሪ ወላጅ የመቀበል እድል አለው ግን ብዙ ነገር ከወላጅ ባክግራውንድ ስንመለከተውኛ የሴፍቲና የሴፍቲ ጉዳይ ነው በቃ እሱ ስለሚያሳስባቸው አይ ሴት ብትሆን ይሄ ሪስኩን ይቀንሳል በእነሱ ማሳሰብ ደግሞ ኢን ሪያሊቲ ሪስኩን ይቀንሳል ሴት ብትሆን ግን እኛም አሁን ስሩ ታይም አሁን ኦልሞስት 60-40
እንደዛ ነው 40% ወንዶች ናቸው 60% ግን ስቲል ሴቶች ናቸው ሪኩዌስት የምንደረገው እኛም ቫካንሲ ራሱ ሲወጣ የሚታየው በጣም ምን ያህል እንደምንወቀስ ስላላየሽ ነው ማስታወቂያ ሲወጣ ለምን እኛና አፕላይ እናደርግም ይላሉ ግን ሴት ከሆኑ ሴት ነው ህጻናት ከሆኑ ሴት ነው የሚመደበው ግን ለወንዶችም እድሉን ከመስጠት አንፃር አሁን በጣም ተስተካክሏል ጥሩ 40-60 ሆኗል 40-60 ድረስ ሆኗል 40ዎቹ ወንዶች እንዴት ናቸው ባንቺ ግምገማ ምክንያቱም 40ዎቹን ወደ 80ም ወደ 60ም 50-50 ለማድረስ አሁን ያሉት ወንዶች ያሉበት ሁኔታ ይወስነዋል እኔ በርግጥ ማላምንበት አንድ ነገር በጾታ እናትነት አለ እንዳልሽው እንደዚህ አይነት ህፃናት ጋር ሲሄድ ምናምን ያለው የእናትነት እንዲሁም ከበካቤው ሴት በጣም የሚያስፈልግበት ሴትም ስትሆኚ እንደ ሴት የምናወራው ብዙ ነገር ስለሚኖር ያስፈልግ ይሆናል ግን እንትን እንዳይሆን ብዬ ነው ፍረጃ እንዳይሆን ግን ስጋት ስላለኝ ነው አይደለ አንዳንዱ ሰው አይ በቃ እንደዚህ ነው ተብሎ ወንድ ከተፈረጀ ሴት እንደዚህ ናት ተብሎ ከተፈረጀ ልክም ስለማይሆን እሱንም እንዲው አጥርተነው እንድንሄድ 40ዎቹን እንዴት ተገመገሚዋለሽ 40% ያንቺን ቤት ውስጥ ያሉ ወንዶች እንዴት ታያቸዋለሽ ይሄ በጣም ጥሩ ናቸው እኛ ራሱ ብዙ እንትኖች ላይ ስናይ ዴዲኬሽን ዋይዝ በቃ በጣም ሪሊ ጉድ በደም ተዘጋጅተው ነው የሚመጡትና አንዳንዴ ራሱኛ ይሄ ሴት ወንድ የሚለው ነገር 90% ወንድ ይሁን እንዴ ተብዬ ራሱ አቃለው ቢሮ ውስጥና ከዴዲኬሽን አንፃር በቃ ዴር ቬሪ ዴዲኬት ፓንክቹዋል ናቸው ኦን ታይም ይደርሳል ተዘጋጅተው ነው የሚመጡት ኬር ያደርጋሉ በቃ ይሄ እስከ ዛሬ ድረስ የበልምድ የመጣ ነገር ነው እንጂ በርግጠኝነት አሁን 50-50 ሆኖ አይቀርም በቅርብ ብዙም የሚርቅ አይደለምና አንዳንድ ስራዎች ላይ በቃ ሙሉ ወንድ ራሱ የሚቀጠርበት አለ ምንም ሴትም ተማሪዎች ቢሆኑ ራሱ ወንዶች ብቻ የሚገቡበት ቦታ አለ ኳሊፊኬሽናቸው ዋናውኛ የምንፈልገውም ኳሊፊኬሽን ማሟላት ነው የጾታ ጉዳዩ አጥንበሪ ምንም ማተር ያደርጋል ኮመስ ከሆነ ስራ መስራት እስከቻለ ድረስ እሱ ማተር ያደርግም ይሄ ስፔሲፊክ ኬዞች እስካልሆኑ ድረስ ግን በቅርብ ወርገኔት የሚስተካከል ይመስለኛል ግን አሁን ያሉት ግን በጣም እኛ በረመምን ኮራባቸው በጣም ብዙ ቱቶሮች አሉ እዛ ውስጥ ወላጅ ራሱ ደውሎ በቃ እናመሰግናለን እንደዚህ ቱቶሮች ያላካችሁ እና በጣም ጎበዞች ናቸው ልከና አንዳንድ ወላጆች እንዲያው እናመሰግናለን ከሚለው ባለፈ ለዛ ለሚያስጠናው ሰው ስጦታ በመስጠት እናመሰግናለን የሚሉ የተለያዩ ነገሮችን በማድረግ እንትናቸውን ይገልጻሉ አይደለም ምስጋናቸውን ወይ የተደረገላቸውን ነገር እናመሰግናለን ሲሉ እናያለንና አሉ እኔ አሁን ምኑ እንደሚያሳስበኝ እንደዚህ ስልሽ የሚያሳስበኝ ምንድነው ዕውቀት ኖሯቸው ማድረግ እየፈለጉ ግን ይሄኛው ነገር ብቻ ይዟቸው ላልታመን ይችላል አልመረጥም ብሎ ወዱ ኋላ የሚያፈገፍግ ማለት መቸገርም መራብም መጣማትም የለባቸውም በይ ማሰባቸው ሰዎች ስላሉ እንዴ ሁሉንም በዛ ቅርጫት ውስጥ ባናስገባ ጥሩ ነው የሚለውን ሐሳብ አንቺ ጋር ካላወራውበት ከማንንም ጋር ስለማልተነፍሰው እሱን ለማለት ነው እሺ ተማሪዎች እንደናቸው ታዲያ በጣም ብዙ ሺ ተማሪ በዚህ 3 አመት አሁን 4ኛ አመት ላይ ነው ያለነው አስጠናችሁና ጥናት መቼ ስለውጤት ነው ገምገማው እሱ ስለሚሆን እንዴት ሆኑ ታዲያ በጣም ለውጣላችሁ ተማሪዎች ነው ለመናገር እንደው በፐርሰንት እናስቀምጠው ያምና አንድ ልጅ ከ11% እስከ 15% ራሱ በሴሚስተር ውስጥ ኢምፕሩቭመንት ያላቸው ብዙ ተማሪዎች አሉ ያው ጥናት አንዳንዴ የሚያስወቅሰን ሙሉ ለሙሉ እኛ ጋር ጥናት አንድ ተማሪ ከገባ ይሄ ሙሉ ኃላፊነቱን መውሰድ ወደኛ ይመጣል ብዙ የምንቸገረው እሱ ነው ግን ልጅ 3 ቀን በሳምንት አግኝተ ነው ከዛ ይቀርውን 3 ቀን በራሱ ካለጠና ሙሉ አይሆንም ለፋትሽን በሙሉና ከዛ ትምህርት ቤትም ደግሞ ታዲያ ያርጋሉ እሱም ያል ግን በቃ በደንብ የሚባሉን አድርጎ ተከታትሎ ግን የሚገቡ ልጆች ግን በጣም ትልልቅ ኢምፕሩቭመንት አላቸው በቃ ኢቨን ራሱ በስም ራሱ ምን ጠቅሳቸው ተማሪዎች ሁሉ እኛውናምና ክረምት ላይ አንድ ይገባሽ ነበር ሸሪት የምትባልና እኛ ጋር ስትገባ 4ኛ ክፍል ነበርች ከዛ በጊዜው ማንበብ አትችልም ራሱ ፕሮፐርሊ አማርኛ ገና ፊደል የቆጠረሽ መታነበው እንግሊዝኛ ገና ነበርሽ ግን ቀጠረቷል አልነገርሽም በቃ በጣም ዘንዴት መጻፍ ግዙልኝ ነው አስጠኞች ተመደቡላት አመቱ መጨረሻ 6ኛ ነው የወጣችው ከክፍሏ እና በቃ እንደም ተደግማለች ተብሎ ተፈርታ ነበር ከዛ ማንበብ ሪዲንግ ኮምፒቲሽን ራሱ አሸንፋ ጉሪዳ ተስተካክሎ በቃ ይሄ እንደዚህ በ8 ጥቅሳችሁ ተማሪዎች ሁሉ አሉ ግን ዩኒቨርሲቲ ራፍ ያዘጋጀናቸው ራሱ 80% በላይ 92% አንዳንድ ዲፓርትመንቶች 96% ሁላ እኛ ጋር ቱቶሪያል ወሰዱት ሙሉ ለሙሉ ኤግዚት ኤግዛም ያለፉልን አለ ኤግዛም ፕሪፓሬሽን አምና 2 ተማሪ ነው ኤግዚት እንትን ሪሜዲያል ፕሮግራም ይገባው እንጂ ቀረሙ ሙሉ ለሙሉ አልፈና 12 ክፍል ሙሉ ያሳለፍነው 8ኛ ክፍል ሙሉ ያሳለፍነው 6 ሙሉ ናሽናል ኤግዛሞችን በሙሉ እኛ ጋር አጥንት የተፈተኑ ተማሪዎች ሙሉ ለሙሉ አልፈዋል እና
እንዳልሽው ውጤት ነው መለኪያችንና ሁሉ ጊዜ ፕሮግራም ከገባ በኋላ ተማሪዎቻችን እንግዲህ በጣም ጥሩ ኢምፕሩቭመንት አላቸው። በጣም ደስ ይላል። ሰዎችስ ሊያሰለጥኑ ቲቶር ሊሰጡ የሚመጡ መምህራን ተማሪዎችም ይሆናሉ ዩኒቨርሲቲ ከሁለተኛ ዓመት በኋላ ያሉትንም ስለምትመርጡና እነሱ ጋር በህይወታቸው ያለ ለውጥን ስታይ ምንድነው የሚሰማሽ? አንዲት ተማሪ ሆና ማስጠናት የጀመረች ያንኛዋን ሰላምን ወደ ኋላ ተመልሰሽ ታያትና ባንቺ ጫማ ውስጥ ሆኖ ደግሞ አሁን አንቺን ተክተው ባንቺ ውስጥም ገብተው የሚያስጠኑ ተማሪዎች አሉ። ከተማሪዎች ውጭም ስራ ላይ ሆነው የሚያስጠኑ አሉ። በህይወት መቼስ ለውጥ አይደለ ደግሞ ለነሱም የሚያስፈልገው ምንድነው የሚሰማሽ? አክቹሊ ደስ ይለኛል በጣም ምክንያቱም እኔም ላይክ በጊዜው እንደዛ ተማሪ ሆኜ በቃ ገንዘብ አስፈልጎኝ ሰርቼ ስላገኘው ተማሪዎች በተለይ ደግሞ መጣው እኛ ጋር ሰርተው የራሳቸውን ችለው ሲሉ በጣም ነው ደስ የሚለና ብዙዎቹ ደግሞ ይነግሩናል። እንደውም እኛ በቅርብ አምና ያስጠኑ የነበሩ ቱሮች በቃ እንደዚህ ተቀጥረው ተመርቀው ፉል ታይም ስራ አግኝተው እየነገሩን በቃ እናንተ ጋር ቱቶር ማድረግ ከጀመርን በኋላ እኮ በቃ ምን በላው ምግብ በቃ ወጪያችን ከቤተሰብ ተላከ ይሁላ አንጨነቅም ነው። በክፍለ ሀገሮች ነበሩ ሁሉምና እየነገሩ እንደዚህ አይነት ነገር ሲሰማ በጣም ነው ደስ የሚለን ብዙ ጊዜና አንዳንድ ሰው ለምሳሌ የግቢ ተማሪዎች ሆነው ሪከመንድ ያደርጉና እስኪ እነሱ ቢያስጠኑ እንደዚህ ችግሮች ናቸው ምናምን ተብሎ ራሱ ሪከመንድ የሚደረጉ አሉና በቃ እነሱ ኢንዲፔንደንት ሆነው አትሊስት ራሳቸውንም ችለው ሲመጡ በቃ በጣም ነው ደስ የሚለን። ተማሪ ሲሆኑ ይሄ ነው። ግን ተመራቂም ደግሞ ሆነው ሰው የቀን ስራ ኖሮት ማታ ደግሞ እንደ ኤክስትራ ተጨማሪ ገቢ ኖሮት ደግሞ ራሱን ሰፖርት ሲያደርግም ደግሞ ለኛ በጣም ደስ ይላል። ከዛም በላይ ደግሞ ቱቶሮቹ ተማሪ ላይ ያለውን ለውጥ ያዩታል። በቃ ከኛ በላይ እነሱ በጣም ደስተኛ ናቸው። በቃ እንትና እንደዚህ ለውጥ አለው ማለያና ለነሱ አምሹር ሜንታል ሳቲስፋክሽን ነው። ከሱ ውጪ ደግሞ የገቢ ምንጭ ስለሆነ እኛም ደስተኛ ነን በጣም በቱቶሮቹ። ቀላል አይደለም። ዩኒቨርሲቲን ስታነሺ ዩኒቨርሲቲ ውስጥ ሆነው እንዳልነው ከሁለተኛ ዓመት በኋላ በጣም ጥሩ ውጤት ያላቸው ጥሩ ተማሪዎች ይመረጡና ወደ አስጠኝነቱ እንዲገቡ ይደረጋልና ከተማ ውስጥ ያለ ወይ እዚህ አዲስ አበባ ያሉ ብዙ ላይደንቅ ይችላል። ቤተሰቦቻቸውም ስለሚኖሩ የሆነ ቸገር ሲላቸው ሄደት ብሎ መምጣቱ ይኖራል። የክፍለ ሀገር ልጆች ግን እንዲሁ በብዙ ነገር እነሱ ላይ ጫናው ይበዛል። አቅም ቢኖርም ቤተሰብ ግን ያለውን ነገር ወይ ያለ መረዳት አለ እነሱም ለመጠየቅ አለ መፈለግ ይሆናል። ብቻ ምንም ምክንያት ይሁን እነሱ ላይ ክፍለ ሀገር ልጆችን ስላነሳሽ ነው። እነሱ ላይ ደግሞ በጣም ኃይል ያለው ይመስለኛል ይሄኛው ነገር አይደለ? ስለዚህ እነሱም በእናንተ ውስጥ እንዲገቡ አድርጎ እንዲሁ ቢያንስ መስከረም ላይ ሲመጡ ክረምትም እዚሁ ቆይተው አቅማቸውን በገንዘብ ራሳቸውን እንዲደግፉ በማድረጉ ላይ ብዙ ለውጥ እንዳለ ስለሰማው ስለሱ ጥቂት ብናወራበት። እኛውን ኢቭን የተማሪ ቱቶሮች ሪክሩት ስናደርጋስ ዩኒቨርሲቲዎች ጋር ነው የሚሄደው። ኮተረቤ መመራን አዲስ አበባ ዩኒቨርሲቲ በቃ እኔ አዲስ አበባ ያለ የተባለ የመንግስት ዩኒቨርሲቲ የግልም ዩኒቨርሲቲ ድረሱላ መጀመሪያ የቱቶር ለመውሰድ ስናስብ ከነሱ ነው በቃ ምንስዶ ሚላክ ዩኒቨርሲቲው ሚልክልናል በስም ዝርዝር እነዚህን ብሎ ከሱጪ ደግሞ እነሱም አፕላይ አድርገው እስኪ ስራ ስጡኝ ብሎ ይመጣሉና በቃ ዴዲኬሽናቸው ግን አልደንቅሽም። ዩኒቨርሲቲ ተማሪ ዴዲኬሽን እኔ ያለ ትምህርቱም ቅርብ ስለሆኑ ገና ትምህርት ላይ ስላሉ በቃ ዴዲኬሽናቸው በጣም ቆንጆ ነው። ከዛም ከተማሪ ጋር ያላቸው ነገር በጣም ይገርማል። ልጆቹም ከነሱ እድሜ ብዙ ማራቁ ልዩነትም ስለሌለ ይግባባሉ፣ ለመጠየቅ አይፈሩም። የትምህርት ቤት ውስጥ ያለውን ይሄ የፍርሃት ያለውን ኢንቫይሮንመንት ስለሚተውት በቃ ልጆች ላይ ያላቸው ለውጥ በጣም ቆንጆ ነው። ከዛ ውጪ ደግሞ ልጆቹ ራሱ እንደዚህ በቃ ራሳችንን ቻለን ይሄንን እንደዚህ ነው ሲሉ በቃ በጣም ነው ቆንጆ ለውጥ ነው ለተማሪዎች ላይ የምታዩና ዩኒቨርሲቲ ላይ ያለን ኢንቫይሮንመንት ኢቨን ለማስጠናትም ደግሞ ገብተን ዩኒቨርሲቲዎች ማስጠንተናል። ግን ሲሰሩ ደግሞ በጣም ኢቨን እነሱን ዲሲፕሊን ያስተምራቸዋል። የስራ ካልቸር ተምረው ነው የሚወጡት። እኔ ሁሉ ጊዜ ስራ መጀመሪያ ያስተማረኝ ቱቶሪንግ ነው ላልና ኦን ታይም መድረስ አለብሽ በቃ እኛ ህግና ደንብ አለ ህግና ደንቡን አክብረው ነው ቱቶሮቹ የሚያስተምሩትና ዲሲፕሊን ይማራሉ። ኦን ታይም መድረስ የማያውቁትን ነገር ሰርች አድርገው መግባትን ከተማሪ ቻሌንጅ መደረግ ራሱ ደግሞ በጣም ትልቅ ከባድ ነገር ነውና ፐርሰናል ግሮዝም ይኖራል። አም ቬሪ ሹር እያንዳንዱ ቱቶርም ላይና ዩኒቨርሲቲ ኢንቫይሮንመንት እንግዲህ ለኛ እንደ ግብአትም ነው ለነሱ ደግሞ እንደ ገቢ ምንጭ ምን ይሆናላችሁ። ለከነሽ የእድሜ ልዩነቱም ስለሌለ ደግሞ ዩኒቨርሲቲ የመግባት ጉጉትም ስላለ እሱ ጋር ለመድረስ እሱ ያየውን ለማየትና
የኖሩበትም ስለሆነ የሚነግሯቸው በደንብ ልጆቹም ይዞ የተቀበሉ ትምህርቱን የሚሄዱ ነገር ከፍ ያለ ይሄዳል። የአንድ መረጃ የተመለከትኩኝ ነበር በዚህ በ2024 የምስራቅ አፍሪካ ስታርታፕ አዋርድ ፋይናሊስት ነበርሽ እና ሰርቲፊኬት ወስደሻል የሚል መረጃ ተመለከትኩኝና እንዴት ሆነ ደግሞ ወደዛ እስኪ እንመለስ። እንትነው አፕሊኬሽን ነበረ እነሱ ናቸው ኖሚኔት ያደረጉንና እኔ የነበርኩበት ካቴጎሪ ውመን ኢንቴክ ነበረ። ስለዚህ ቴክኖሎጂ ተጠቅመው ችግር የሚፈቱ ሴቶች በሚል ነበረ። ከዛ ፋይል ብቻ ሾርት ሊስት አድርገው ላኩልን ተመርጣችኋል አፕላይ አድርጉ መረጃችሁን ላኩልን አሉ። ከዛ አይ ቲንክ ሪጂናል ከኢትዮጵያ ከዛ ደግሞ ከአፍሪካ ከዛ ደግሞ ወደ ዓለም አቀፍም ሄዶ ነበር ሙሉ ፕሮግራሙ። ስለዚህ ኢስት አፍሪካ ግን ሪጂናል ፋይናሊስት ሆኜ ነበር ግን ወደ ዓለም አቀፍ አልሄድኩኝም ግን ቆንጆ ቀላል አይደለም እሱ ወራትና አይ ቲንክ ከዛም በፊት አንድ ውድድር ላይ አሸንፈን ነበር። አይ ቲንክ ከነሱ ውስጥ ነው ሾርት ሊስት ደግሞ ያደረጉ ነው የመጡት። የትኛው ውድድር? ስራና ክህሎት ሚኒስቴር አሁን ስራና ክህሎት ሚኒስቴር ያኔ ጆብ ክሬሽን ነበረ። እነሱ የስራ ፈጣሪዎች ኮምፒቲሽን አዘጋጅተው ነበር። ብሩህ የሚባል የመጀመሪያ ባችኛ ነበር። ከዛ ከ80 አይ ቲንክ ከብዙ ነው 80 ሆነን ቡት ካምፕ አስገብተውን ከዛ ትሬኒንግ ሰጥተውን አወዳድረው መጨረሻ 20 ስታርታፖችን ወይም ደግሞ 20 ጀማሪ ቢዝነሶችን ብለው ሸለማውን። ከዛ በኋላ በቃ ብዙ ትሬኒንግ ፕሮግራሞች ነበሩን ከነሱ ጋር እንደጀመርና አካባቢ በጀመረን በ10 ወሩ በ11 ወሩ ነበር እሱን የገባነው። ከዛ አሸናፊዎችን አንድ ከ20ዎች ውስጥ እኛ አንዱ ነበር። ከዛ በኋላ ያው እንደዚህ አይነት ፕሮግራሞች ይመጣሉና እዛም ላይ ገባን። የግሎባል ስታርታፕ አዋርድ ግን ሪጂናል ፋይናሊስት ነበር። እንግዲህ ለቀጣዩ ደግሞ ለማቀፉ እንሄዳለን። በደንብ እሱ ይሆናል። የሥራ የትጋት ውጤት ነው ይሄንን የሚያመጣው ብዬ ስለማስብ ነው። ሴቶችና ቴክኖሎጂ ግን አብሮ ይሄዳል የሚል ጥያቄ ብዙ ሊጠይቅ ይችላል አይደል? ለዛ እኮ ነው ቴክኖሎጂ ውስጥ ከዛ ደግሞ በሴቶች ሲባል ሩቅ አድርጎ ማየት አንዳንድ የወንዶች ብቻ የሚባሉ ስራዎች ይኖራሉ፣ ደግሞ አንዳንድ የሴቶች ብቻ የሚባሉ ስራዎች ይኖራሉና ቴክኖሎጂን ከሴት ሩቅ አድርጎ ማየት ብዙ እንታዘባለን። እንዲያው ኮዲንግ ላይ ያሉ ልጆች ይኖራሉ፣ በጣም ብዙ ኮምፒውተሩ ላይ እኮ በጣም ብዙ ሴቶች አሉና የሚጠበቡበት እንደፈለጉ የሚሆኑበት አሉ። ግን እሱን ወይ አናውቀውም ወይ አንሰማውም እና ሴት ደግሞ ልንል እንችላለን። እንደዛ አይነት ነገር ይገጥማል አይደል? ሰምተሽም ታውቂያለሽ አንቺ? እስኪ እናወራበት ብዬ እኮ ነው። እኔ ፐርሰናሊ ያጋጠመኝ ነገር የለም ነውና ግን ብዙ ነገር ላይ እኔም ስለማየው ነው አካባቢ ላይ ይሄ ለሴትና ለወንድ ተባሉ ስራዎች አሉ ገና ስናድግ ጀምሮ ተካፍለው ይመጡና እኔ ግን እንደው ልጅ ያለም ጀምሮ ፓይለት መሆን ፍላጎት ነበርኝ። የሚገርም ቀና ከዛ ኢንጂነሪንግ እንደምገባ ማቅ ነበር። ኢንጂነሪንግ ገባለውና ስመጣ እኔ አይ ኢንጂነሪንግ አትገቢም የሚል ነገር ተነግሮኝ አያውቅም። አይ ቲንክ እኔ ያደኩበት ቤት ሊሆን ይችላል ያደኩበት አካባቢ ሊሆን ይችላል። ግን ዩኒቨርሲቲ ከገባው በኋላ እንደው ኤሌክትሪካል እና መካኒካል ለመርጥ ስል ግን በጣም ቻሌንጅ ተደርጌ ነበር። ነው ራሱ መካኒካል የወንድ ነው እንዴት ትገቢያለሽ ተብዬ ከዛ ኤሌክትሪካልም ስል ይሄ የጉልበት ስራ አለው በቃ ለሴት አይሆንም የሚል ያኔ ነው በቃ መጀመሪያ የሰማሁትም ራሱን በቃ አይቻልም ተብዬ ግን መጨረሻ ኤሌክትሪካል ለምፈልገው ከኤሌክትሪካልም ፓወር ራሱ ገባ ከቤተሰብ ጋር በቃ በጣም ተጨቃጭቄ ነው። ይሄ ኦፊስ ላይ ሆኖ የሚሰሩ ቀላል ኢንጂነሪንጎች አሉ እነሱን አፕላይ አድርጊ ያኛው የጉልበት ስራ አለው የሚለው ያደክምሻል። ከዛ ግን ስቲል ኢንጂነሪንግ ጨረስኩኝና ግን አለ አሁን ኢቭን ዩኒቨርሲቲዎች ላይ ራሱ አንዳንድ ኢንጂነሪንግ ዲፓርትመንቶች ሴት የሌለበት ዲፓርትመንት አለ። እኛ ራሱ ትዝ ይላል አንዳንድ ክላስሩሞች ሙሉ ወንድ ብቻ የሚማርበትና አሁን ብዙ ዳይሌማ የተቀየረ ነው። ኢንጂነሪንግ ዲፓርትመንቶች ራሱ እኛ ጋር ቱቶር ካሉት ራሱ እናያለን በጣም ብዙ ኢንጂነሪንግ ላይ ሶፍትዌር ላይ ኮምፒውተር ሳይንስ ላይ እንደዚህ አይነት ፊልዶች ይመጣሉ። ግን ቁጥሩ አይ ቲንክ ስሩ ታይም እየጨመረ ነው የመጣውና እንትኑ እንዳለ አቃለው ግን ፈርስት ሃንድ ነው ኤክስፒሪየንስ ብዙም ሳላደረኩት አላቀውም ግን ብዙ ሰው ላይ አያዋለውና ተማሪዎችም ግን አሁን እኛ ያው ነጂ ተማሪው እንደዚህ ኢንጂነሪንግ የጨረሱ ስታያቸው ራሱ ኢንጂነሪንግ ይሉሻል በቃ ይሄ እንደ ከባድ ነገር ነው ሴቶችም የሚያስቡትና ግን በጊዜ የሚቀየር ነገር ይመስልኝ አሁንም ግን ተቀይሯል። በጣም ብዙ ለውጥም አለ ብዙ ለውጥ አለ። ግን እንዲያው አሁንም ቢሆን ሰልጠናናል ዘመናናል ብለን ያሰብን ባለበት ጊዜ የሴት የወንድ የሚባሉ አንዳንድ ነገሮችን እንሰማለንና እና እንደ ብርቅ መታየት ይጀምራል። ደግሞ የሆኑ ሴቶች ብቅ ብለው ስታይ እንደ ብርቅ እናያለን። በርግጥ ስላልተለመደም እሱም ይሆናል። እሺ ስለዚህ ሴትነት አለ
ወጣትነት አለ ደግሞ ስራ ፈጣሪ መሆን አለ ጀማሪ ስራ ፈጣሪ ሲሆን ወይ ጀማሪ ቢዝነሶች ላይ መሰማራት በራሱ እንዲው ጀማሪ ይባል እንጂ ቀላል አይደለም ከሐሳብ ጥንስሱ ጀምሮ ፈተናዎች አንቺ ውስጥ ይኖራሉ ብዬ አስባለሁ ያኔ የፈራሽባቸው ሸብረክ ሊያረጉሽ የሞከሩ እንዲው በቀረብኝ ያስባለሽ ጊዜ አልነበረም ሰላም አራሉ የለም ብል ራሱ በጣም ውሸት ነው እሺ አላረ ብዙ አሁን ከፋይናንስ አንፃር ከዛ ደግሞ አካባቢሽ ሰው ካለው ከመቀበል አንፃር ከልፋቱ አንፃር አንዳንዴ ስራ ሲጀምሪው ይሄ ልክ እንደምትፈልጊው ምን ታስቢው ያለ በቃ ጀምሬ እንደመጀመሪያ አመት ይሄን ያህል ተማሪ ይሰራል ብለሽ ልክ ግማሹን አይደለም በቃ የሱን ሩብ ራሱ ስትሰሪ አሃ ምን ያያርኩ ነው ራሱ ብለሽም ታያለሽና እኔ ስራውን ጀምር ከራሴ ኪስ ነበር የጀመርኩት በቃ ማንንም ሰው ፋይናንስ እንትን አልነበረም ከዛ ሁሌ ወርክ ከራስሽ ሌላ እየሰራሽ አንቺ ወደዚህ ብር ያመጣሽ መስራት በጣም አስቸጋሪ መጀመሪያ ቻሌንጅ የነበረው እሱ ነበር በቃ ሙሉ ፋይናንስ ማድረግ ሰራውን ትንሽ አስቸጋሪ ነበር አንዳንዴ ጀምረ ነው በቃ ብር ስለሚያመጣ ራሱ ስራው ራሱን ይችላል ነው አሰምሽኑ ግን እንደ ፕላኑ አይሄድም በዛ ላይ ደግሞ በቃ የስራው ባህሪም እንደዛ አይደለም እኔ ብቻ እኔ ከቤት ብዙ ጓደኞቼም ሰምቻለሁ ቶሎ እንትን ተሳክቶልን ቶሎ በቃ መስመር የሚይዝ ይመስለናል ግን እንደዛ አልነበረም ተጀመረ በኋላና ከውድድሮች በኋላ ውድድሮች ላይ ፋይናንስ እናገኝ እሱ ሰፖርት ማድረግ ጀመረ ግን ኢቭን ራሱ ከገንዘብም ደሞተሽ የስኪል እኔ አሁን ኢንጂነሪንግ ነበር ባክግራውንድ ያስብ ከዛ ቢዝነስ ራን ማድረግ በጣም ድርጅቶች ላይ ስራ በሴልስ በማርኬቲንግ በማኔጅመንት ሰርቻለሁ ግን ራስሽ ደግሞ ድርጅቱ ማኔጅ ስታደርጊው በጣም ብዙ ቻሌንጅ አለው በቃ ሂሳብ አንቺ ነው የሚመለከተው ማርኬቲንግ ሁሉም አንቺ ነው የሚመለከተው ስለያንዳንዱ ነገር ማወቅ መማርም አለብሽና ሰው መቅጠርም አልቻልሽም ነበር አይደል ጀማሪ ስለሆነ መጀመሪያ ሲጀምር ገንዘቡም አይኖርም እና ረጅም ጊዜ ራሱ ይሄ ፋይናንስ ነገር ራሱ ገቢዎች በየወሩ ሪፖርት እንደምደግ አላቅም ነበርላ አካውንታንት አይደለም አካውንታንት ሲመጣ ነው በቃ ጉድ የተባለው እንዴ ይሄን ያን ጊዜ እንደዚህ እንተሳተርጊ ከዛ ይሄ በቅጣት የተማርናቸው በጣፍቶ የተማሩት በጣም ብዙ ነገር ነው ያለውና ሰራተኛም ሲመጣ ደግሞ ሰራተኛ ማኔጅ ማድረግ በጣም እሱ ራሱ ሌላ ስኪል ይፈልጋል በጣም እሱ ማኔጅ አድርገሽ በመፈልጊው ባንቺ ልክ እንዲሰራ ሰው ማድረግ ራሱ ሌላ ስኪል ነውና በቃ ኢቭን ራሱ እናቴ አንድ ጊዜ ምን ነው እንደ ጓደኞች ተቀጠርሽ ብትሰሪ ብላኝ ታቃለችና መባከንሽ ነው ወይስ ጎሎባት ነው እንዲያ ያስለመድሻት ነገር ማለት ነው እዚህ መዛም ደግሞ እኔ ፓርት ታይም ሌላም ስራዎች ሰራ ነበር ምክንያቱም ይሄንን ፋይናንስ ማድረግም ስለነበረብኝና ምን ነው እንደ ጓደኞች ንብር ተቀጠርሽ ብትሰሪ ነው አልችኝ አንድ ቀን ተሳመኝ ራሱ ግን እዚህ ዛ ማለት ነው ግን መስመር ሲስታይኮ ደስ ይላታል በጣም አይ ለካጥሩ ነው ትላለሽ ግን በቃ ብዙ ጊዜ ነበር ገንዘብ ሲያንስ ሲያጥርሽ ከዛ ደግሞ ይሄ ቲምም ላይ ስራሽ ራሱ ማኔጅ ስታደርጊ አንዳንዴ ማታቂው ነገር አለ የሚያጋጥምሽ በቃ ስሩ ሁለተኛ አመት ላይ ሲሆን ድርጅትሽ ሶስተኛ አመት ላይ ሲሆን የሚያስፈልግሽ ስኪል እያደገ ነው ለምሳሌ ራስሽን አቤት ማድረግ አለብሽ መማር አለብሽ ከሰውም ሆነ ከየትም ያውቀት ብቻ ኖሮሽ መገኘት አለብሽ እዛ ፖይንት ላይ ትልቅ ስራ ሲመጣ አንዳንዴ እንዴ ይሄን ነገር እችላለሁ ብለሽ ራሱ ዳውት የምታረጊው ነገር ይኖራል እሱ ነው በቃ ትልቁ ነው የቢዝነስ ከባዱ ነው ማለት ተቀበለሽ ደግሞ እሱን ማኔጅ ማድረግ ቲም ማኔጅ ማድረግ ኦፊስሽን ማኔጅ ማድረግ ከዛ ደግሞ እንዲያድግ ደግሞ እዚህም እዛም ያለሽ ደግሞ እንትን ማለት ነውና ነበረው ኢቭን ራሱ ነኝ አይ ቲንክ ይሄንን አንላንድ ለሰው ነገር ያቃለው ቢሮ ዘግተን እናቃለን ሁላ እና አይ ቲንክ ለሌላም ሰው ይጠቅማል ግን ሰከንድ ይር ላይ በቃ በጣም ፋይናንስ አስቸገረንና ሳይዝ ዳውን አደረግን ላይክ ቢሮ መዝጋታ ድርጅቱን ዘግተነው ሳይሆን በቃ ሳይዝ ዳውን እናድርግልን ሳይዝ ዳውን አድርገን ተመልሰን ነው እንደ አዲስ አስተካክለን የጀመርነውና በቃ ቻሌንጁ ያን ያህል ነው ሳይዝ ዳውን ማለት ሰራተኛ መቀነስ ምናምን ነው አዎ ሳይዝ ሰራተኛ ቀንሰን ኦፊስ ቀንሰን ብለን ወጪያችንን ቀንሰን ድጋሚ እንደ አዲስ ጀመርንበታልና አሁን እግዚአብሔር ይመስገን ቆንጆ ነበር ግን ያንን ሁሉ አይተናዋል እና ለመዝጋት ደረጃ አልደረስንም ሐሳብም የለንም እንደለው እንግራን በጣም ሰፋ አድርገን መስራት ስላለ ግን አለው ከፈታውንም ዝቅታውንም ቻሌንጅ ያናኔ ሁሉ ጊዜ ሰው ጥሩ ነው የሚያወራው ልከና ግን አለው ቻሌንጅ በጣም ምን ይሰማሻል አሁን ያለበት ደረጃ ደርሶ ስታይ
እና መለኪያው ባንቺ ቢሆንም ጥቂት ነው ከፍ ያለ ነው የሚለው መለኪያው ላንቺ ትቸው ግን ስሜት አለ አይደለ እንደ ሰው የሚሰማን እንኳንም አደረኩት የምትይው አዎ እኔ አሁን እንኳንም ጀመርኩት ነበር በተለይ ተማሪዎች ጋር ኢንጌጅ ስናደርግ ተማሪዎች ጋር ስንሄድ ተማሪዎች ትምህርት ቤት ሴንተሮች ላይ ሄደን ከልጆች ጋር ያለንን ስናይ በቃ ትልቅ ስራ እንደሰራን የሚሰማ ልጆች ላይ ያለው ለኛ አይደለም ለቱቶሮቻቸው እኛ ራሱ ስንሄድ እነሱን ለመጎብኘት ያለው ስሜት በቃ በጣም ደስ ይላል እና ይሄ ትምህርት አንዳንዴ በገንዘብ የምትመኘው ነገር አይደለም እኔ የትምህርት ባለሙያ ባልሆንም ከገባው በኋላ ግን በቃ ስለ ትምህርት ያለኝን ነገሮች ተምሬን በዚህም በዛም ብዬ ያለው ነገር እንትን ብያለሁ ግን በገንዘብ የምትመኘው አይደለም በቃ ያለው ነገርና ኤጁኬሽን ከባድ ፊልድ ነው እኔ ብቻ አይደለም ሌላም ኤጁኬሽን የሚሰሩ ጓደኞች ኤጁኬሽን ላይ የሚሰሩ ጓደኞች አሉኝ ግን በቃ ተማሪ ላይ ያለው ለውጥ በቃ ያመጣሽውን ኢምፓክት አንዳንዴ ኮሌጆች ከገንዘብ በላይ ነውና እኛ ራሳችን እንደ ሶሻል ኢንተርፕራይዝ የምንቆጥረውና ሁሉ ጊዜ ያለንበት ሴክተር ራሱ ላይክ ከገንዘቡ ይልቅ ከምሳሪው ከአንቺ እድገት ይልቅ ተማሪ ላይ ያለው ኢምፓክት ዘጋ የምትፈጥሪው ነገር ነው ማተር የሚያደርገውና እሱን ስናይ እንኳን በቃ ፐርሲስት አደረኩኝ እንኳን ይሄ ከፍታም ዝቅታም ቢመጣ እዚህ ደረስን ከዚህም ባለ ደግሞ ሰፊ ስራ ለመስራት ተማሪዎቻችን ናቸው በቃ እነሱን ስናይ ብዙ እንድታልሚ ብዙ እንድታስቢ ያደርጉሻል እና እኔ ደስተኛ ነኝ አይ ደስ ይላል እንኳን ደስተኛ ሆንሽ በሚሰራው ስራ ደስተኛ መሆን ለነገ ደግሞ ሌላ እርምጃ የሚያራምድ ስለሚሆን እሱ ደስ የማይልን ነገር ላይ መቆየት ብዙ ማዋጭ ስላልሆነ እንኳን ደስተኛ ሆንሽ ነው ለብዙዎች መትረፍ በራሱ ቀላል ስላልሆነ ነው አንድ ሐሳብ ላይ ደግሞ ብናወራ ምንድነው ቀላል አይደለም እኮ ልጄ ደከም ብላለች ልጄ ደከም ብሏል በትምህርቱ ሲባል ለምን አስጠኛት ቀጥርላትም ሲባል አይ የሚወጣው ወጭ ቀላል ሆነ እንዲያሁን ይባላል ቀደም ባሉት ጊዜያት እንዳልሽው አሁን አዳማ በነበርሽበትና አዲስ አበባ እንኳን በነበርሽበት የ1000 ብርና ከዛዚ ስትመጪ ያለው ገንዘብ ልዩነትን ታውቂዋለሽ አይደለ የ1600 ብር 800 ብር ገደማ ነው ለሁለት ተማሪ ነበር እዛ 3 እንዲህ የሚዘሽ አይነበርውና አሁን ደግሞ ከብዙ ነገሮች መስፋት ጋር ተያይዞ ፍላጎት መጨመር ጋር ተያይዞ ገንዘቡን በዛው ልክ ከፍ ብሏል እና እንዴት ነው እናንተ ጋር ያለው ነገር እሱንስ እንዴት ያያችሁት ነው ከወጪ አንፃር ያዋጣል ነው ወይስ ደግሞ ዋይ መጠነኛ ተገቢው ነው ብለሽ ታስቢያለሽ እኛ አሁን የከፋፈል ሁኔታችንም ላይ እንዳልሽ ነው ወላጅ ትምህርት ቤት አስተምሮ ከፍሎ ድጋሚ እዚህ ጋር ላስጠኝ ደግሞ ክፍል ሲባል በርዳል ሊሆን ይችላል ግን እንደ የሁኔታው ነው ለምሳሌ የኛ ፔመንት ትራንዛክሽን ራሱ እንደየው ለምሳሌ የፕራይቬት ትሪት የሚማር ተማሪ አለ ኢንተርናሽናል ትሪት የሚማር ተማሪ አለ ገቨርንመንት ትሪት ላይ የሚማር ደግሞ ተማሪ አለና ለሁሉም እንደየፕሮግራሙ ነው እኛ ኢንተርናሽናል ላይ ለምሳሌ የልምድ ጉዳይ ነው በጣም አሁን ሳይ መመር የሆነ 5 አመት ልምድ ያለው ቱቶር ላኪሊን ብትይኝ ዋጋቸው ውድ እንደሆነ ወላጁም ማውቆት ነው የሚጠይቀን ስለዚህ ልክ በዛው ልክ ይሆናል ከዛ ደግሞ አንድ ወላጅ ደግሞ በቃ ልጄን ማብቃት የሚችል ቱቶር ላኩልን ካለ ልክ በዛው መጠን ደግሞ እንተናለን ግን ከፔመንት ዋይዝኛ ዋን ቱ ዋን ሳይናንቺ እኔ ካንቺ ጋር ላጥናበል በቃ ላንቺ አንድ አስጠኝ መሆን ይችላል ፔመንት ዋይዝ ግን ለወላጆችኛ ምን አለን አሬንጅመንት ግሩፕ ቱቶሪያል ምን እንላለን ይሄ ከፔመንቱን አፎርደብል ከማድረግ አንፃር እዚህ 6 ልጅ አንድ ተማሪ ሆኖ ተመሳሳይ የትምህርት ደረጃ ላይ ያሉት አለ አሰስመንትም ላይ ደግሞ ሰርቶ ተመሳሳይ ምሳሌ የመንግስት ትምህርት ቤት ተማሪዎች ኮን የመንግስት ትምህርት ተማሪዎች የግል ደግሞ ይማሩ ኮን የግል እኩል ሌቭል ላይ ያሉ ግን እዛው አንድ መንደር ነው የሚሆነው አንድ መንደር ሎኬሽንም ሲሆን ከዛ ደግሞ ኦንላይን ደግሞ ኮነ ስድስቱም ኦንላይን አት ዘ ሴም ታይም ይገባሉ ቱቶሩ ልክ እንደ አንድ ተማሪ ትሪት ያደርጋል የስድስቱ ተማሪ አንዱን ተማሪ ዋጋ ሼር ያደርጋል ማለት ነው ከዚህ ሱሱን እንትን በላ ግዳሹ የዋጋ ጉዳይ ወላጅ ደውሎ ልጄ እንዲ ተቸግሯል እንዲቀንሶበታል ምን ግን ፔመንቱ በዛብኝ የሚለን በጣም ብዙ ስላለ ነው ግን ተማሪዎችም ደግሞ ሲሆኑ ለስ ቻርጅ ያደረግን ዲግሪ ሲኖራቸው ትንሽ ከፍ ያለ ዋጋው እንደ የቱቶሮቻችን አይነት እንደ ልምዳቸው ማተር ስለሚያደርግ ነው ግን ግሩፕ አሬንጅመንቶችም የመጡት ለዛ ነው ቆንጆ ዘዴ ነው ሶስትም አራትም እስከ 6 ልጅ ከዛ በላይ ብዙ ጊዜ አናደርግም ግን እስከ 6 ልጅ እንደ አንድ ልጅ ሼር ያደርጉታል ዋጋው ከዛ በላይ ቱቶሪንጉን ይወስዳሉ ይፈልጉታል ወላጆች እሱን ቆንጆ ይሄዳ ነው ኢቨን ራስ በጣም ብዙ ልጆች ላይ እንደዛ እናደርጋለን 7-8 ልጆች እንደ አንድ ልጅ ለነሱ አፎርደብል ይሆናል ተማሪዎችም ደግሞ ተመሳሳይ ቱቶሪንጉን ያገኛሉ ልክ እንደ ግል እንደ አንድ እንደሚሆነው አይሆንም ግን ስቲል ግን ኦልሞስት
የሱን 75% ያገኛሉ ማለት ነው ሰርቪሱን ሙሉ ነገር ግን አንዳንድ ደግሞ ቦታ ከፔመንትን በላይ ልጆቹ ኢምፕሩቭመንታቸውን ሲያዩ ተቸግሮ ሞላጅ ይከፍላል ምክንያቱም ከቱቶሪንግ ላይ ከትምህርት ኢምፕሩቭመንቱ በላይ ሰልፍ ኮንፊደንሳቸው ከፍ ሲል ታያዋለሽ ልጆቹ በቃ ይሄ ይችላል የሚለው ፍላጎታቸው የትምህርት ፍላጎታቸው ሲጨምር ታያዋለሽና ይሄንንም ደግሞ ችግር የለውም ብሎ ደግሞ የሚከፍል ደግሞ በጣም ብዙ ወላጅ አለ ልጆች ጋር እንደሚውል ወይ ልጆች ጋር በደንብ ቅርበት እንዳለው ወጣት አሁን ስለ ስነ ምግባራችን ብዙ ጊዜ ይነሳል አይደለ ስነ ምግባር ላይ እንዲው ብልሽት ይያልን ነው ምን ይሆንን እንደሆነ አይታወቅም ግብረ ገብነት በርግጥ አሁን የግብረ ገብ ትምህርትም ተጀምሯል ግን ታላላቆችን ማክበር አለመቻል እንዲህ አይነት በመሳሌ የምናነሳቸው ብዙ ነገሮች ይኖራሉና ምን ትያለሽ ምን እየታዘብሽ ምን ያያየሽ ነው ወይስ እንዲው ቅርበትም ስላለሽ ለውጡም ካለ በጥቂቱ ማሳያ ቢሆን ብዬ ነው አንዴ የመረጃ መብዛት ይመስለኛል ለልጆችም ማለት ከሁሉም ነገር ኤክስፖዝድ ስለሆኑ ይመስለኛል ግን ብዙ ቦታ የሚያጋጥሙ ልጆች ነገር ስርዓት ያላቸው ናቸው ግን ትንሽ ወጣ ያለ ባህሪ ታያለሽ አይቀርም ግን ይሄ በጣም ኤክስፖዝድ ናቸው ልጆች አሁን ለቴክኖሎጂውም ለምንም ለመረጃውም ለስድቡም ለሁሉም ነገርና በጣም እውነት ለማለት አስቸጋሪ ተብኝ ልጅ የለኝም ግሌ ቤት እንደዚህ እንትን ብለው ግን ከመናስተናቸው ልጆች እውነት ለማለት ብዙ ቦታ ላይ በጣም ዲሲፕሊን ልጆች ነው የሚያጋጥሙ ግን ወጣ ያለ ባህሪ መታይበታል ይሄን ግሩፕ ቱቶሪያልን ብትዩ ኢንዲቪጁዋልም ስናገኛቸው ግን በባህሪያቸው ማኔጅ ለማድረግ እንሞክራለን ከሱጭ ደግሞ ይሄ ላይክ ያ ባህሪ የመጣበት ምክንያት ምንድነው የሚለው ነገርም ለማየት ብዙ ጊዜ እንሞክራለን ሁሉም ልጅ አንድ አይደለም በቃ በእርግጠኝነትና ያ ባህሪ ያዘው ለምንድነው ከምን ተነሳው የሚለው ነገር በጣም አንደርስታንዲንግ ለመሆን ነው እኛም ቱቶርስም ብዙ ጊዜ የምናስተላልፈውና ግን አስቸጋሪ ነገር ነው ለተመናገር ለኔ ለዚህ ቀጥተኛ መልስ የለኝም ግን የልጆቹን የመጡበትን ነገር አንደርስታንድ ማድረግ ለመፍትሄውም ያቀርባል ሁሉም ልጅ አንድ እንዲሆን ምን ጠብቅ ሆነ ለኛም አስቸጋሪ ነው የሚሆነውና ግን የዲሲፕሊን ነገርና ይሄ የስርዓቱ ጉዳይ ግን በጣም አስቸጋሪ ነው በለጋነት ገና ትንሽ ይያሉ መቼስ ልጅ ካልሆነ የሚሉም ሰዎች አሉ ይረብሽ እንጂ ትረብሽ እንጂ ታዋት የሚሉ ሰዎች አሉ እውነት ነው ልጅነቱ የሚታወቀው በዛ ስለሆነ ትንሽ ከፍ ይያለ ሲሄድ ግን እንደው ግብረ ገብ ቢሆን በጣም ጥሩ ነው ስለሚባል መምህርን ከማክበር ይጀምራል ለምሳሌ እናንተ መምህራንን ምትልኩ በየቤቱ ስለሆነ መምህርን ከማክበር ከመፍራት ጥቂትም ቢሆን መፍራት ጥሩ ስለሚሆን እንዲህ አይነት ነገሮችም ስለሚኖሩ እንዲውሱም ብናነሳው በያስበይ ነው ህልምሽ ምንድነው ታዲያ ምን እንጠብቅ ምን ባሳካተ ያለሽ ያው ኑሪ ትምህርት ላይ ነው ያለውቲ ይሄን በደንብ በቃ ትምህርቱን አስፍተን አሁን ከቱቶሪንግ ማልፈን እስከ ትምህርት ቤትም እስከ ኦንላይን ትምህርት ቤትም ድረስ ሐሳባለን በትምህርቱ ከሱጭ ግን በቃ ጎበዝ ቢዝነስ ወመን ነው ፕላኔ እንግዲህ ወደፊት ህልሜም ከዚህም ከትምህርትም ውጪም ግን ትምህርት ላይ ግን በቃ አሁን ያለንን አውትሪች አሁን እኛ አዲስ አበባ ላይ በጣም ኤክስፖዝድ ነን አዳማ ሐዋሳ ላይም አለን ኢንፐርሰን እንሰራለን ግን ኢትዮጵያ አዲስ አበባ ብቻ ስላልሆነች ሙሉ ኢትዮጵያ መድረስ እንፈልጋለን ከዛ ደግሞ ብዙ ደግሞ ካምፓኒዎች ከኢትዮጵያ ያወጡም አይደለ ይባላል ብዙ የስታርታፕ ኢኮሲስተሙ ላይ ይቀርታ አፍሪካ ሀገራት ሲታዩ እንትና ሀገር ኤክስፓንድ አደረጋሉ ያ ኬንያ ያለ ካምፓኒ ብታናገሪ ኢትዮጵያ እንደዚህ ልገባ አስባለሁ ከዛ ታንዛኒያ ወደዚህ ሩዋንዳ ኤክስፓንድ ኢትዮጵያ ያለን ካምፓኒዎች ግን ብዙም ከሀገራችን እንትን ኤክስፓንድ ማድረግ መጥላ ነገር ትንሽ አይ ነው ኢኮሲስተማችንም ነው ያዝ ያደረገን ነገርም ስላለ ነው ግን እንዳልኩት ከአዲስ አበባ መውጣን ሙሉ ኢትዮጵያን ሪች ማድረግ በቃ ባለን ሰርቪስ ሙሉ ለሙሉ ኢምፓክት ማድረግ ከዛ ደግሞ ኢስት አፍሪካም ላይ ኤክስፓንድ ማድረግ አሁን ውጪ ምን እናስተምራችሁ ተማሪዎች አሉ ስለዚህ እሱን ደግሞ በሰፊው ማስፋት አሁንኛ ዩኤስ ላይ እንደ ይሄ እንደነ ዱባይ ኢትዮጵያ ኮሚኒቲ ያለበት ሀገራቶች ላይ ኦንላይን እናስተምራለን ስለዚህ ይሄ በትንሹ እየሰራን ያለ ነገር ነው እሱን በረማውት ዲቻ አድርገን ኢትዮጵያ ሊሚትድ መሆን አንፈልግም በደም በሰፊው ደግሞ ብዙ ሀገራት ላይ መስራት አሳባለን ብዙዎች ስራ ጠባቂ መሆኑበት በርግጥ አሁን እየተሻሻለ መጥቷል ግን የራስን ቢዝነስ ጀምሮ ጀማሪ ቢዝነስን ጀምሮ የራስን ቢዝነስ ጀምሮ ጀማሪም ቢሆን ማለት ነው ቀስ ይያለ የሚያድግ ነገ የተሻለ ቦታ ላይ የሚደርስ ነው ስለዚህ ለውጥ ይመጣል ብሎ ጠብቆ ዛሬ ደረሰበት ደረጃ እንደደረሰ አንድ ወጣት
ደግሞ እያየሽ ነው በምስራቅ አፍሪካም ተወዳዳሪ ሆነሽ ዓለም አቀፉን ብታጩም ግን ምስራቅ አፍሪካ ላይ የተሻለ ደረጃ ላይ ነበርሽና እንዴት አየሻቸው እንዴት ገመገምሻቸው ግን የሌሎች ሀገራት የጀማሪ የቢዝነስ ሰዎችን እንደው እድሉም ይኖራቸዋል በንወስድ ከነሱ እነሱን ከኛ ቢወስዱ ምትዩ የተለዋወጣችሁት ብዙ ሐሳብ ይኖራል በየ ስለማስብ አው እንዲ 3-4ም ከተለያዩ ስታርታፖች ጋር የመገናኘት እድል ነበረና እንዴት እኔ ራሴን ነው በቃ በጊዜው የገመገምኩትና እነሱ ሲያወሩ በቃ ኢትዮጵያ እኮ እነሱ ስለኛ በደንብ ያውቃሉ እኔ አሁን ስለ ኢትዮጵያ አሁን ሰሪ እንደልኩ ሐሳባችን በቃ አዲስ አበባ ከአዲስ አበባ ከሐዋሳ አዳማ ያልን ዘጎንደር መቀሌያሽ እዚሁ በቃ በጣም ቱ ዘ ማክሲመም ብናስብ ኢትዮጵያ ቦርደር ጋር ነው እንጂ ጎረቤት ሀገር ምንድነው የሚሰሩት እንዴት ነው ኢኮሲስተማቸው እዛ ኤክስፓንድ የሚለው ነገር እኔ አስቤ አላቅም ነበር በጊዜውና እነሱ በቃ እንደዚህ እንጌጅ አድርገን ስናወራ ስለ ስራቸው እናንተ ሀገር እንትን ካምፓኒዎች አሉ አይደለ እንደዚህ ይሄን ያህል ህዝብ ቁጥር አለው እንደዚህ ነው ኢኮሲስተሙና እንደዚህ ፕላናችን ከፕላናቸው ውስጥ እንደዚህ ኢትዮጵያ እንደዚህ ኤክስፓንድ ሲሉ ኦኬ ስለዚህ ለምን እኔ ወይ ደግሞ ፐርሰናሊ ሊሆን ይችላል ግን ሌላም ሰዎች ጋር ኢንጌጅ ስናረጋን ይሄ ከኛ ሀገር ወጥቶ ሌላ ሀገር ኤክስፓንድ የምትለው ነገር በጣም ሊሚትድ ነውና ኢንዲቪጁዋሊ ሁሉም ካምፓኒ ራሱን አይቷልና እዛ ስንገናኝም በተለያዩ ፕሮግራሞች ላይ ጥሩ ፐርስፔክቲቭ ደግሞ ለኢትዮጵያ ያላቸው ፐርስፔክቲቭ በጣም ነው በቃ የሚገርመው እኛ ራሱ ስለ ሀገራችን እንደዚህ ያናስም አንዳንዴ በተለይ ስለ ቢዝነስ ሲስተም 130 ሚሊዮን ህዝብ ያለበት እኮ በቃ እንዴት እንደውም እኛ ያኔ 4000 ተማሪ ሰርቨር ጋር ብለን ያን ትልቅ ነገር ስለነበረው እንዴት 130 ሚሊዮን ህዝብ ያለበት ሀገር ላይ 4000 እኮ ምንም ነው 4000 ብለሽ ታወራለሽ እኔ እንደውም ተሰማኝ በቃ ግን እነሱ በጣም ጥሩ አፍልክ ነው ያላችሁ ለሀገራችንና እኛም ሀገራችን የበዛ ሌቭል አንዳንዴ ከሰውሰት ሰሚ መሰለኝ ያለን ነገር የምናውቀውና ህዝብ ቁጥራችን ራሱ ልክ እንደ አንድ ቫልዩ ነው ይሄ ሌላው ነገር አይደለም ያለው ሲለ በቃ ህዝብ ቁጥሩ ራሱ ይሄን ያለ ህዝብ ራሱ ሰርቭ አድርገሽ ፍትነሺ በምንም አገልግሎት በቃ ይሄ የምትሰሪው ነገር አታጭም በቃ ሰፊ ነው አድሬስ የሚደረገው ሰውና እኛም በቃ ይሄን እኔ እሱን ይዤ መጣት በቃ ይሄም ለካለ እኔም ራሱ ቢገር ማሰብ ይችላልው ትልቅ ካለውበትም ወደ ውጭም ራሱ ለመስፋትና ጥሩ ኤክስፒሪየንስ ነበር በጣም እንደ ሀገር ጀምረ ነው አሁን እየሰፋ የመጣ ብዙ ወጣቶችን ወደ ስራ ያሰማራ የራሳቸውን አቅም ሙቀት ተጠቅመው ወደ ስራ ደግሞ ጥቂት ድጋፍ እየተደረገም ቢሆን እንደዛ ስልጣናዎች እየተሰጡ ዓለም አቀፍ ግንኙነቶች እንዲፈጠሩ እየተደረገ እንዳልሽ ከአፍሪካ ሀገራትም ከሌሎች ዓለም ሀገራትም ጋር እንድትገናኙ ዕውቀት እንድትለዋወጡ ብዙ ነገር እንድትቀያየሩ እንድትለዋወጡ እየተደረገ ብዙዎች አሁን በጣም ጥሩ የቢዝነስ ሰዎች ሆነዋልና እንዴት ታያችኋለሽ ደግሞ ኢትዮጵያ ውስጥ መጀመሩ ከዛ አሁን ያለበት ሁኔታን ደግሞ እስኪ ውስጡ እንዳለ ሰው አሁን ከዛሬ 4 አመት አሁን በጣም ጥሩ ነው እኔ ያኔ ስንመጣ ያኛ በቃ ስንጀምር አካባቢ የነበሩ ትሬኒንግ ፕሮግራሞች ትንሽ ነበሩ አይኔ አንድ ነበር ነው የማቀው ነበሩ ሀቦችም የተወሰነ ትሬኒንግ የሚሰጡ ኢንኩቤት የሚያደርጉ ግን እንዳሁን ኦፕን አልነበረም እና ያኔ በራሱ ላይሰንስ ያለው እንደዚህ የሚቀበሉት ራሱ ላይሰንስ ያለው ስራ የጀመረ ገቢ ነበረው ተብሎ ነበር እኛ ራሱ ስንወዳደር የመጀመሪያ ውድድራችን ከዛ ግን ያለ በቀጣይ አመት ላይ እንትኖችም ሀቦችም ኢንኩቤሽን ሀቦችም በዙ ኮምፒቲሽኖችም በዙ ከዛ ደግሞ በሐሳብ መወዳደር ራሱ አሁን ይቻላል አሁን በፊትኛ በሐሳብ አይፈቀድም ነበር የሚያሳይ አይዲያ ኮምፒቲሽን አልነበረም አሁን ግን ሰው ሐሳብ ይዘመጡ እንዲ ነው ሰው ፕላን ይሄ ነው እንደዚህ ነው ያልሰው አገለግላለሁ በዚህ መልኩ ሰራዋለሁ ብለው ኢቭን እስከ ዩኒቨርሲቲ ሌቭል ድረስ ራሱ ወርዶ ትሬኒንጎች አሉ አሁን የቢዝነስ ኢንተርፕረነርሺፕ ተብሎ ስራ ላይ ያሉ ሰዎችም ብቻ ገና አሁን ዩኒቨርሲቲ የሚጡ ልጆች ራሱ ሲወጡ የቢዝነስ ሐሳብ ይዘው እንዲወጡ የራሳቸውን ወደ መክፈት ከመቀጠሩ ሳይሆን በተማሩበት ነው ነገር ፈጥረው እንዲሰሩ ትሬኒንጎች ራሱ አለና በቅርብ ራሱ አዳማ ዩኒቨርሲቲ ነው ሄጄ ተማሪዎችን ትሬን አድርገን ነበር ባንድ ድርጅት ኢንቫይት አድርጎና ተማሪዎች ራሱ እንደዚህ ኤክስፖዠር ማግኘታቸው በጣም ከሰነሱ ተወዳድረው 3 ነው ድርጅቶች ሸለማቸው በቃ አይዲያችሁን እንድትሰሩበት ካምፓኒ ፎርም እንድታደርጉ ብለዋቸውና ኢኮሲስተሙ በጣም ለውጥ አለው ከዛሬ አታምን ታውን ራሱ ብዙ ሀቦች አሉ ብዙ ኮምፒቲሽኖች አሉ አንቺ ስትሮንግ ሆነሽ ኮምፒት ማድረግ ከቻልሽ የሚያስፈልገው ነገር ምታሟይ ከሆነ ሰፖርቶች ብዙ አሉ ግን ደግሞ ሰፖርቱም ላይ ደግሞ በጣም ሪላይ ያለ ማድረግ ደግሞ ጥሩ ነው እንደ አንድ ክፍተትም ደግሞ ብዙ ቦታ የሚታየው
እንደዚህ ጀማሪ ቢዝነሶች እንደዚህ አይነት ሰፖርቶች ላይ በጣም ዲፔንደንት ይሆናል ድጋፉ ላይ ብቻ መንጠልጠል ነው የሚሆነው ግን ሐሳቡ ነው ትልቁ ነገር ሐሳብ ነው የሚሸጠው የሚለወጠው ይባላል እሱ ማለት ነው ግን ሐሳቡን የሚይዘሽ ከሸጥሽ በኋላ እንደዚህ አይነት ድጋፎች ላይ ሁለተኛም ሶስተኛም ድጋፍ ላይ መተጂ ሆነ ትክክለኛ ስራሽ አገልግሎት ሰጥበታል ያሽን ሰው ይልሽ ካላገለግልሽ ድረስ አይ ቲንክ እሱ አስቸጋሪ ይሆናልና ሁሌ ድጋፍ ላይ ሪላይ የሚያርግ ካምፓኒዎች ፎርም እንዳናደርግ ያው መጠንቀቁ ነው ዋናው አስፈላጊው እንጂ ኢኮሲስተሙን በጣም ተስተካክሏል ግን ከዚህ በፊት ከተለያዩ ሰዎች ተንበቃ ሽልማቶችን ከዛ ደግሞ ውድድሮችን ገብቶ የሚወጣ ግን ያ ነገር አንቺ ላይ አሁን 100 ሰው ማገለግል ከነበር ያ ነገር ሲመጣ 1000 ሰው እንዳገለግል አድርጎኝ ከዛ ራሴን ወደ መቻል ነው መሄድ ያለብኝ ግን ትልልቅ ካምፓኒዎች አሁን ያሉት በጣም አድማየር መናረጋቸው ካምፓኒዎች አሉና እነሱ በድጋፍ አይደለም እዚህ ደረሱት ለኛ ቀለል ቢል ጥሩ ነው እግዚአብሔር ይመስገን ለሚመጡትም ግን ያንዳንዴ ዲፔንደንት ያደርግሻል እንዴት ነው ቦልቀም እነሳለሁ ይደረግልኛል አይነት ነገር አገኛታለሁ ልጅን ሁሌ ዲፔንደንት አንቺ ወላጅ ላይ አርገሽ አታሳደጊው at some point ራሱን ችሎ አለበትና ከዛ ደግሞ ሁሉ ጊዜኛ እኔ አሁን እንደመርህ የነበረው ዋናው ሰርቭ ማድረግ ነው በቃ ያ አይደለም ጎሉ ተማሪ እና አገልግል ብለን የተነሳ ነው አይደለ ስለዚህ ምን አስጠና ብለን ነው ስለዚህ ዋናው ስንት ተማሪ ያስጠናል በእኛ ድርጅት ስንት ሰው አገልግሎት አገኘ ነው እንጂ ያኛው አይደለም the end goal ያ it's just support አንቺ እንድታርጊ ቀላል ያደርግልሻል መንገዱ ነው ግን ኢኮሲስተሙ በጣም አሁን የተስተካከለ ነው ከዚህም በላይ ግን ኤክስፔክት እናደርጋለን ለቅርብ አመታት ላይ ነጥም እየመጡ ነው ብዙ ሰፖርት የሚያደርጉ ከሌሎቹ ሀገር ታንጻርኩ እኛ ገና ነው ግን እንዳጀማመራችን ግን በጣም ጥሩ ነገሮች አሉ የሚታይ ነው ብዙ ወጣቶች አይ የምን መቀጠር ብቻ ብለው በራሳቸው ሙያ ከዛ ለሌሎች ለብዙዎች መትረፍ መቻል ይሄ በራሱ ቀላል አይደለም ከታች ለሚነሱ ፍርሃት ለሸበባቸው እኔ ፈራለሁ አይ ይቅርብ ለሚሉ ሰዎች እንደ ድፍረት እንደ መነሻ ነጥብ ነው የሚሆነውና እሱ በጣም ትልቅ ነገር ስለሆነ እንኳንም አወራንበት ምን ያዝናናታል ሰላምን ከስካውን የነከባው ጥያቄ ያው ፊልም ማየት መጽሐፍ ማንበብ ከሱጪ ቴኒስ ግራውንድ ቴኒስ በጣም ወዶ ታንጂ እነሱ ማድረግ ከዛ ወዲህ ከቤተሰብ ጋር ጊዜ ማሳለፍ ብዙን ጊዜ እንደዛ ነው ከቤተሰብ ጋር ጊዜ ማሳለፍ ከሱጪ ነው ብቻዬንም ጊዜ ማሳለፍ የጥሞና ጊዜ እሱ ይሄ እንደ አዲስ ደግሞ ተመልሶ ስራም ለመስራት እንደ ረፍት መቆጥረው ነው ብቻዬን ጊዜ ማሳለፍ ነውና መዛናት ግን እነዚህ ነገሮች ያደርጋሉ ለብቻ ጊዜ ማሳለፍ ለውሳኔ የሚያመቹ ሐሳቦችም ይመጡበት ለራስን ጥሞና መስጠት ምን እየሆንኩ ነው ብለሽ የምትገስጭበት አይ ደግ አደረኩ ብለሽ ራስሽን የምታበረችበት ነው የሚሆነውና ብቻ ላይ ጊዜ ማሳለፍ ብዙዎችም ይመርጡት ስለሆነ ነው አዳማን ደጋግመሽ አነሳሻት ቀደም ተማርሽባታለን ከዛ ደግሞ አንድ የተከፈተው ሌላኛው የጥናት ፕሮግራሙ አዳማ እንደሆነ ሐዋሳ አዳማ ያልሽ ዘረዘርሽልን ደግሞ በቅርቡ እንዲሁ የአዳማ ዩኒቨርሲቲ ተማሪዎችን ለማሰልጠን ሄደን ነበር አልሽ ከአዳማ ጋር ስለተማርሽበት በልዩነት እየተመላለሽባት ነው እንበለው ይሆን ይሄ ነው ጥቅሙ እኮ በቃ የተማርሽበት ዩኒቨርሲቲ ውለታም መመለስ በዚህ መልኩም ስለሆነ አይኔ ደግሞ በጣም ወዶ ነገር ዩኒቨርሲቲውን በጣም ወዶ ነበር ከተማውም ደስ ይላል ግን በቃ በብዙ አጋጣሚ ለስራ ሲባል በቃ የሚሄድ ድልም አለኝና እዛውም ስንሄድ በቃ ይሄ እንዳልሽ ነው የተማርሽበትም 5 አመት ነው እዛ ይቆዩትና ከአዲስ አበባ ቀጥሎ ማቀው እንግዲህ ከተማረችም ጊዜ ቆየበት አዳማ ስለሆነ ኤክስፓንድ ነው ስናስብ በቃ መጀመሪያ አዳማ ነው አዳማ መነሻ ይማርሻል እዛ ማደረገ ግን በቃ ብዙ ፕሮግራሞች ሲኖሩ ሰውም ደግሞ አዛሚያቀሽ ኢንቫይት ተደረጋለሽና ቆንጆና ሁለተኛ እንግዲህ ቤታችን ነው ከአዲስ አበባ እሺ በጣም ነው ማመሰግንሽ ምናልባት ብለው ብለሽ የምታስቢው ሐሳብ ካለ በሱን ጨርስ ስለ ሴትነት ስለ ወጣትነት ስለ ስኬት እንዲህ አይነት ሐሳቦችን አወራን እንዲው ዝም ብሎ በቀላሉ የሚገኝ እንዳልሆነም ነገርሽን ግን ባነሳው ምናልባት ረስተናል ብለን ያሰብነው ሐሳብ ካለ እድሉን ልስጥ እስኪ የምታመሰግኛቸው ሰዎች በቃ እኔ ልፍቀድ ላስታውስ እንግዲህ ቤተሰቦቼ ነው እንግዲህ ማባቴን በሆቴሉም እነሱን ነው ከሱጪ ወንድመቴም በቃ ይሄ ሁሉም እንግዲህ ልፋቱም ላይ ጭንቀቱም ላይ ምንም ላይ አጠገብ የነበሩት እነሱ ስለሆኑ በቃ አንዳንዴ የራስሽን ስራ ስትሰሪ ባህሪሽም እንደዛው ነውና ይሄን ሁሉ ችለው ራሱ እንግዲህ እቴንም ወንድሜንም
ከሱ ፈጣሪ ነው እንግዲህ እና መሰግነው ግን በቃ እስካሁን ድረስ የሰራነውን ጥሩ አገልግሎት እንሰጣለን የሚሰሙ ደግሞ ካሉ ደግሞ ኑ እኛ ልጆቻችሁን እንደ ልጆቻችን አድርገን እናስጠናላችኋለን እንላለን እሺ ፋና ፖድካስት ላይ ለመጀመሪያ ጊዜ መጣሽ የተሰማሽን ሐሳብ መጨረሻ ላይ ጠይቃለሁ እኔ በጣም ደስ ያለኝ ያው እናንተ አውቃችሁን ራሱ እኔ ራሱ ሰጠሩኝ እዚህ ብዙ ሳይቀናን ማለት እዚህ ተወሰነ ነገር ሄደናል ማለት ነው ስለዚህ ስራችን ጥሩ እየሄደና ማለት ነው ፋናኛን ከተራበናል ግን ደስ ብሎኛል በጣም ቆንጆ ጊዜ ነበር ተመሰግናለሁ እኛም እናመሰግናለን ትውልድ መገንባት ቀላል አይደለም የሚከፈለው ገንዘብ የሚወጣው ይሄ የሚባከነው ምንድነው የምትሰጪው ጊዜ ብቻ ሳይሆን ትውልድ ላይ መስራት ለነገ ኢትዮጵያ መስራት ነው ብለን እናስባለንና ወጣት ለዚያውም ጀማሪ ስራ ፈጣሪ ስለዚህ የምትሰሪው ስራ ብዙ የሚያሰራም ስለሆነ ለሌሎችም ብርታት ስለሚሆን ነው አብረን የቆየ ነው በጣም ነው እናመሰግንሽ የስኬት ይሁን ከዚህ በኋላ ያለው ጊዜ ሰላም እናንተንም ስለተከታተላችሁን በጣም እናመሰግናለን አድማጭ ተመልካቾቻችን ፋና ፖድካስት የእንግዳ ሰዓት ላይ ነበር እንግዲህ በእንግዳ ሰዓታችን እንደሰማችሁት ከጀማሪ ስራ ፈጣሪ ናት ሰላማዊት አለሙ ከሷ ጋር ቆይታ አደረግን እንግዲህ አንድ ስራን ጀምር ስንል እንቅፋቱ ይበዛል ፍርሃት ይሸብበናል እነኚህን ነገሮች ጥሰን እንዴት ነው ዛሬ መድረስ የምንችለው ከህልማችን ጋር መገናኘት የምንችለው እንዴት ነው የሚለው በህይወቷ ውጣ ውረድ ያለፈችበትን ከሷ መነሻ አድርገን ሐሳቦችን አንሸራሸረን እናመሰግናችኋለን በድጋሚ ከኛ ጋር ስለቆያችሁ ጊዜያችሁንም ስለሰጣችሁን ፋና ፖድካስት በጣም ብዙ ፕሮግራሞች አሉት ከነሱ ጋር ተወዳጁ አብራችሁን ሁኑ ቤተሰብ ሁኑ ሳራ መኮንን ነበርኩ በጣም እናመሰግናለን ጤና ይስጥልኝ